ሳኦል ከሳሙኤል ጋር እንደተገናኘ። ከብንያም ልጆች ስሙ ቄስ የተባለ አንድ ሰው ነበረ። እርሱም የአብሄል ልጅ፣ የአሬድ ልጅ፣ የባሄር ልጅ፣ የብንያም ሰው፣ የአፌቅ ልጅ፣ ጽኑ ኃያል ሰው ነበረ። ለእርሱም ሳኦል የሚባል የተመረጠ መልካም ልጅ ነበረው። በምድር ሁሉ ላይ ከእስራኤል ልጆች ከእርሱ ይልቅ መልካም የሆነ ሰው አልነበረም። ከሕዝቡም ሁሉ ይልቅ ከትከሻውና ከዚያም በላይ ቁመቱ ዘለግ ያለ ነበረ። የሳኦልም አባት የቂስ አህዮች ጠፍተው ነበር። ቂስም ልጁን ሳኦልን ከብላቴኖቹ አንዱን ወስደህ ተነሱና ሄዳችሁ አህዮቹን ፈልጉ አለው። ወደ ተራራማውም ወደ ኤፍሬም ሀገር ሄዱ። በሲልካ ምድርም አለፉ፣ አላገኟቸውምም። በፋሲቅም ምድር አለፉ፣ በዚያም አልነበሩም። በኢያሚንም ምድር አለፉ፣ አላገኟቸውምም። ወደ መሴፋ ምድርም በደረሱ ጊዜ ሳኦል ከእርሱ ጋር የነበረውን ብላቴና አባቴ ስለ አህዮች ማሰቡን ትቶ ስለ እኛ እንዳይጨነቅ ና እንመለስ አለው። ብላቴናውም እነሆ አንድ የእግዚአብሔር ሰው በዚች ከተማ አለ፣ እርሱም የተከበረ ሰው ነው፣ የሚናገረው ሁሉ በእውነት ይፈጸማል። አሁንም ወደዚያ እንሂድ፣ ምናልባት የምንሄድበትን መንገድ ይነግረናልና አለው። ሳኦልም አብሮት ያለውን ብላቴና እነሆ እንሄዳለን፣ ነገር ግን ለእግዚአብሔር ሰው ምን እንወስድለታለን? እንጀራ ከከረጢታችን አልቋልና ለእግዚአብሔር ሰው የምንወስድለት ምንም የለንም አለው። ብላቴናው ደግሞ ለሳኦል መልሶ እነሆ በእጄ የብር ሰቀል ሩብ አለኝ፣ እርሱንም ለእግዚአብሔር ሰው ትሰጠዋለህ፣ የምንሄድበትንም መንገድም ይነግረናል። ቀድሞ ነቢዩን ባለ ራእይ ይሉት ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለ ራእይ እንሂድ ይል ነበር። ሳኦልም ብላቴናውን የተናገርኸው ነገር መልካም ነው፣ ና እንሂድ አለውና የእግዚአብሔር ሰው ወዳለበት ከተማ ሄዱ። በከተማይቱም ዳገት በወጡ ጊዜ ቆነጃጅት ውሃ ሊቀዱ ሲወጡ አገኙና ባለ ራእይ በዚህ አለ ወይ አሏቸው። ቆነጃጅቱም አዎን፣ እነሆ በፊታችሁ ነው፣ ዛሬ ወደ ከተማይቱ መጥቷልና ዛሬም ሕዝቡ በባማ ኮረብታ ላይ መሥዋዕት ማቅረብ አለባቸውና ወደ ከተማይቱም በገባችሁ ጊዜ ለመብላት ወደ ባማ ኮረብታ ሳይወጣ በከተማው ውስጥ ታገኙታላችሁ። መሥዋዕታቸውን እርሱ የሚባርክ ስለሆነ እርሱ ሳይወጣ ሕዝቡ ምንም አይቀምሱምና ከዚያም በኋላ እንግዶች ይበላሉና በዚህም ጊዜ ታገኙታላችሁና አሁን ውጡ አሏቸው። ወደ ከተማይቱም ወጡ። በከተማይቱም መካከል በገቡ ጊዜ እነሆ ሳሙኤል ወደ ባማ ኮረብታ ለመውጣት ወደ እነርሱ መጣ። ገናም ሳኦል ሳይመጣ ከአንድ ቀን በፊት እግዚአብሔር ለሳሙኤል ጆሮውን ከፈተለት፣ እንዲህም አለው፣ ነገ በዚህች ሰዓት ከብንያም አገር አንድ ሰው እልክልሃለሁ። ልቅሷቸው ወደ እኔ ስለደረሰ የሕዝቤን ስቃያቸውን ተመልክቻለሁና ለሕዝቤ ለእስራኤል አለቃ ይሆን ዘንድ ትቀባዋለህ፣ ከፍልስጤማውያንም እጅ ሕዝቤን ያድናል። ሳሙኤልም ሳኦልን ባየ ጊዜ እግዚአብሔር ያ የነገርሁህ ሰው እነሆ እርሱም በሕዝቤ ላይ ይነግሣል አለው። ሳኦልም በበሩ ወደ ሳሙኤል ቀርቦ የባለ ራእዩ ቤት ወዴት እንደሆነ እባክህ ንገረኝ አለው። ሳሙኤልም መልሶ ሳኦልን ባለ ራእዩ እኔ ነኝ፣ ዛሬም ከኔ ጋር ወደ ባማ ኮረብታ በፊቴ ውጣና ምሳ ብላ፣ ነገም በጠዋት አሰናብትሃለሁ፣ በልብህም ያለውን ነገር ሁሉ እነግርሃለሁ። ከሦስት ቀንም በፊት የጠፉ አህዮችህ ተገኝተዋልና ልብህን አታስጨንቀው። የእስራኤል መልካም ምኞት ለማን ነው? ለአንተና ለአባትህ ቤት አይደለምን? አለው። ሳኦልም መልሶ እኔ ከእስራኤል ነገዶች ከሚያንስ ወገን የሆንሁ ብንያማዊ ሰው አይደለሁምን? ወገኔስ ከብንያም ነገድ ወገኖች ሁሉ የሚያንስ አይደለምን? እንዲህስ ያለውን ነገር ለምን ነገርኸኝ? አለው። ሳሙኤልም ሳኦልንና ብላቴናውን ወስዶ ወደ አዳራሽ አገባቸው። 70 ሰዎችም ምሳ በሚበሉበት በምርፋቁ ራስ አስቀመጣቸው። ሳሙኤልም ወጥ ቤቱን በአንተ ዘንድ አኑረው ብዬ የሰጠውህን ዕድል ፋንታ አምጣ አለው። ወጥ ቤቱም ወርቹን አምጥቶ በሳኦል ፊት አኑረው። ሳሙኤልም ሳኦልን ለምስክር ከባልንጀራህ ተለይቶ ቀርቦልሃልና እንሆ በልተህ የተረፈህን በፊትህ አኑር አለው። በዚያም ቀን ሳኦል ከሳሙኤል ጋር በላ። ከባማ ኮረብታም ወደ ከተማይቱ ወረዱ። ሳሙኤልም ለሳኦል በሰገነቱ ላይ መኝታ አዘጋጀለት፣ እርሱም ተኛ። ማልደውም ተነሱ። በነጋም ጊዜ ሳሙኤል ሳኦልን ከሰገነቱ ላይ ጠርቶ ተነሳና ላሰናብትህ አለው። ሳኦልም ተነሳ፣
እርሱና ሳሙኤልም ሁለቱ ወደ ሜዳ ወጡ። እነርሱም በከተማይቱ ዳር ሲወርዱ ሳሙኤል ሳኦልን ብላቴናው ወደ ፊታችን እንዲያልፍ እዘዘው፣ አንተ ግን ከኔ ጋር ከዚህ ቁምና የእግዚአብሔርን ቃል ስማ አለው። ብላቴናውም አለፈ። ሳሙኤል ሳኦልን ቀብቶ እንዳነገሰው፣ ሳሙኤልም የዘይቱን ቀንድ ወስዶ በራሱ ላይ አፈሰሰው፣ ሳመውም፣ እንዲህም አለው፣ በሕዝቡ በእስራኤል ላይ ትነግስ ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። እግዚአብሔርም በርስቱ ላይ ትነግስ ዘንድ እንደ ቀባህ ምልክቱ ይህ ነው። ዛሬ ከኔ በተለየህ ጊዜ በምንያም ግዛት በቤቴል አውራጃ በራሔል መቃብር አጠገብ ሁለት ሰዎች እየቸኮሉ ሲሄዱ ታገኛለህ። እነርሱም ልትፈልጓቸው ሄዳችሁ የነበራችሁላቸው አህዮች ተገኝተዋል። እነሆም አባትህ ስለ አህዮች ማሰብ ትቶ የልጄን ነገር እንዴት አደርጋለሁ እያለ ስለ እናንተ ይጨነቃል ይሉሃል። ከዚያም ደግሞ አልፈህ ወደ ትልቁ የታቦር ዛፍ ትደርሳለህ። በዚያም 3 ሰዎች፣ አንዱ 3 የፍየል ጠቦቶች ሲነዳ፣ ሁለተኛው 3 የዳቦ ስልቻ፣ ሦስተኛውም የወይን ጠጅ አቁማዳ ይዘው ወደ እግዚአብሔር ወደ ቤቴል ሲወጡ ታገኛለህ። ሰላምታም ይሰጡሃል። የመጀመሪያዎቹን 2 ዳቦዎችም ይሰጡሃል፣ ከእጃቸውም ትቀበላለህ። ከዚያም በኋላ የፍልስጤማውያን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ። በዚያም ፍልስጤማዊው ናሴብ አለ። ወደዚያም ወደ ከተማይቱ በደረስክ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ የነቢያትን ጉባኤ ታገኛለህ። የእግዚአብሔርን መንፈስ በአንተ ይወርዳል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላም ሰው ሆነህ ትለወጣለህ። እነዚህም ምልክቶች በደረሱ ጊዜ እግዚአብሔር ካንተ ጋር ነውና እጅህ የምትችለውን ሁሉ አድርግ፣ በፊቴም ወደ ጌልጌላ ትወርዳለህ። እኔም እነሆ የሚቃጠለውን መሥዋዕት አቀርብ ዘንድ የድህነትንም መሥዋዕት እሰዋ ዘንድ ወደ አንተ እወርዳለሁ። እኔ ወደ አንተ እስክመጣና የምታደርገውን እስከምነግርህ ድረስ 7 ቀን ትቆያለህ። ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት። በዚያም ቀን እነዚህ ምልክቶች ሁሉ ደረሱለት። ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ አገኙት። የእግዚአብሔርም መንፈስ በእርሱ ላይ ወረደ፣ በመካከላቸውም ትንቢት ተናገረ። ቀድሞም የሚያውቁት ሁሉ በነቢያት መካከል ባዩት ጊዜ ሕዝቡ እርስ በርሳቸው በቂስ ልጅ ላይ የሆነው ምንድነው? በውኑ ሳኦል ከነቢያት ወገን ነውን? ተባባሉ። ከዚያም ስፍራ ያለ አንድ ሰው አባቱስ ማን ነው ብሎ መለሰ። ስለዚህም ሳኦል ደግሞ ከነቢያት ወገን ነውን የሚል ምሳሌ ሆነ። ትንቢት መናገሩንም በፈጸመ ጊዜ ወደ ኮረብታው ወጣ። ከቤተሰቡም አንዱ እርሱንና ብላቴናውን ወዴት ትሄዳላችሁ ኖሯል አላቸው። እነርሱም አህዮቹን ልንፈልግ ሄደን ነበር፣ ባጣናቸውም ጊዜ ወደ ሳሙኤል መጣን አሉት። ያም ቤተሰብ ሳሙኤል ምን አለ እባክህ ንገረኝ አለው። ሳኦልም ለቤተሰቡ አህዮች እንደተገኙ ገለጠልን አለው። ነገር ግን የመንግሥትን ነገር አላወራለትም። የሳኦል ንጉሥ መሆን በይፋ እንደተነገረ። ሳሙኤልም ሕዝቡን ሁሉ ወደ እግዚአብሔር ወደ መሴፋ እንዲሄዱ አዘዛቸው። የእስራኤልንም ልጆች የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እስራኤልን ከግብፅ አወጣሁ፣ ከግብፅ ንጉሥ ከፈርዖንም እጅ ከሚያስጨንቋችሁም ነገሥታት ሁሉ እጅ አዳንኋችሁ አላቸው። ዛሬ ግን ከመከራችሁና ከጭንቃችሁ ሁሉ ያዳናችሁን እግዚአብሔርን ንቃችሁ እንዲህ አይሁን፣ ነገር ግን ንጉሥ አንግስልን አላችሁት። አሁንም በየነገዳችሁና በየወገናችሁ በእግዚአብሔር ፊት ቁሙ አላቸው። ሳሙኤልም የእስራኤልን ነገዶች ሁሉ አቀረበ። ዕጣውም በብንያም ወገን ላይ ወደቀ። የብንያምንም ነገድ በየወገናቸው አቀረበ። ዕጣውም በማጥር ወገን ላይ ወደቀ። የማጥርንም ወገን በየሰው አቀረበ። ዕጣውም በቂስ ልጅ በሳኦል ላይ ወደቀ። ፈለገውም አላገኘውምም። ሳሙኤልም ያ ሰው እዚህ ይመጣ እንደሆነ እግዚአብሔርን ጠየቀ። እግዚአብሔርም እነሆ በዕቃ መካከል ተሸሽጓል ብሎ መለሰ። እርሱም ሮጦ ከዚያ መጣው። እርሱም በሕዝቡ መካከል አቆመው። ከሕዝቡም ሁሉ ይልቅ ረዥም ነበረ። ሕዝቡም ከትከሻው በታች ሆኑ። ሳሙኤልም ለሕዝቡ ሁሉ ከሕዝቡ ሁሉ እርሱን የሚመስል እንደሌለ እግዚአብሔር የመረጠውን ታያላችሁን አላቸው። ሕዝቡም ሁሉ ንጉሥ ሕያው ይሁን እያሉ እልልታ አደረጉ።
ሳሙኤልም የንጉሡን ሥርዓት ነገራቸው፣ በመጽሐፍም ጻፈው፣ በእግዚአብሔርም ፊት አኖረው። ሳሙኤልም ሕዝቡን ሁሉ ወደ የቤታቸው አሰናበታቸው። ሕዝቡም ሁሉ ወደ የቤታቸው ሄዱ። ሳኦልም ወደ ቤቱ ወደ ገባዖን ሄደ። እግዚአብሔር ልባቸውን የነካው ኃያላንም ከሳኦል ጋር ሄዱ። ክፉዎች ሰዎች ግን ያድነን ዘንድ ይህ ሰው ማን ነው ብለው ናቁት፣ እጅ መንሻም አላመጡለትም። ሳኦል አሞናውያንን ድል እንዳደረገ። እንዲህም ሆነ፣ ከአንድ ወር በኋላ አሞናዊው ናዖስ መጣ፣ በኢያቤስ ገለዓድም ሰፈረ። የኢያቤስም ሰዎች ሁሉ አሞናዊውን ናዖስን ቃል ኪዳን አድርግልን፣ እኛም እንገዛልሃለን አሉት። አሞናዊው ናዖስም ቀኝ ዓይናችሁን ብታወጡ ከእናንተ ጋር ቃል ኪዳን አደርጋለሁ፣ በእስራኤልም ሁሉ ላይ ስድብን አደርጋለሁ አላቸው። የኢያቤስም ሰዎች ወደ እስራኤል ሀገር ሁሉ መልእክተኞችን እንድንልክ 7 ቀን ቆይልን፣ ከዚያም በኋላ የሚያድነን ባይኖር ወደ አንተ እንመጣለን አሉት። መልእክተኞቹም ሳኦል ወዳለበት ወደ ገባዖን መጥተው ይህንን ነገር በሕዝቡ ጆሮ ተናገሩ። ሕዝቡም ሁሉ ድምፃቸውን ከፍ አድርገው አለቀሱ። እነሆም ሳኦል ከእርሻው አርፍዶ መጣ። ሳኦልም ሕዝቡ የሚያለቅስ ምን ሆኖ ነው አለ። የኢያቤስንም ሰዎች ነገር ነገሩት። ይህንንም ነገር በሰማ ጊዜ በሳኦል ላይ የእግዚአብሔር መንፈስ መጣ፣ በእነርሱም ላይ ተቆጣ። ጥምዱንም በሬዎች ወስዶ በየብልታቸው ቆራረጣቸው። ወደ እስራኤልም ዳርቻ ሁሉ በመልእክተኞቹ እጅ ላከና ሳኦልንና ሳሙኤልን ተከትሎ የማይወጣ ሁሉ በበሬዎቹ እንዲሁ ይደረግበታል አለ። ድንጋጤም በሕዝቡ ላይ ከእግዚአብሔር ዘንድ ወደቀ። እንደ አንድ ሰውም ሆነው ጮኹ። በባማ ባለው በቤዜቅም ቁጥራቸው የእስራኤልም ልጆች 300,000 የይሁዳም ሰዎች 30,000 ነበሩ። የመጡትንም መልእክተኞች የኢያቤስ ገለዓድን ሰዎች ነገ ፀሐይ በተለኮሰ ጊዜ ድህነት ይሆንላችኋል በሏቸው አሏቸው። መልእክተኞችም ወደ ከተማይቱ መጥተው ለኢያቤስ ሰዎች ነገሩ፣ ደስም አላቸው። የኢያቤስም ሰዎች ለአሞናዊው ናዖስ ነገ እንወጣላችኋለን፣ ደስ የሚያሰኛችሁንም አድርጉብን አሉት። በነጋውም ሳኦል ሕዝቡን በሦስት ወገን አደረጋቸው። ወገግም ባለ ጊዜ ወደ ሰፈሩ መካከል ገቡ። ቀትርም እስኪሆን ድረስ አሞናውያንን መቱ፣ የቀሩትም ተበተኑ። ከውስጣቸውም 2 በአንድ ላይ ሆነው አልተገኙም። የሳኦል ንጉሥነት እንደ ተረጋገጠ። ሕዝቡም ሳሙኤልን ሳኦል አይንገስብን ያሉ እነማን ናቸው? እነዚያን ሰዎች አውጧቸውና እንግደላቸው አሉት። ሳኦልም በዚያች ቀን እግዚአብሔር ለእስራኤል ድህነትን አድርጓልና ዛሬ አንድ ሰው አይሞትም አለ። ሳሙኤልም ሕዝቡን ኑ ወደ ጌልጌላ እንሂድ፣ በዚያም መንግሥቱን እናጽና አላቸው። ሕዝቡም ሁሉ ወደ ጌልጌላ ሄዱ። ሳሙኤልም ሳኦልን ቀብቶ በእግዚአብሔር ፊት በጌልጌላ ነገሠው። በዚያም በእግዚአብሔር ፊት የእህል ቁርባንና የሰላም መሥዋዕት አቀረበ። በዚያም ሳኦልና የእስራኤል ሰዎች ሁሉ ታላቅ ደስታ አደረጉ። የሳሙኤል የመሰናበቻ ንግግር። ሳሙኤልም ለእስራኤል ሕዝብ ሁሉ አለ፣ የነገራችሁኝን ሁሉ ሰምቼ ንጉሥ አንግሼላችኋለሁ። አሁንም እነሆ ንጉሡ በፊታችሁ ይሄዳል፣ እኔም አርጅቻለሁ፣ እንግዲህም አርፋለሁ። እነሆም ልጆቼ ከእናንተ ጋር ናቸው። እኔም ከሕፃንነቴ ጀምሮ እስከ ዛሬ ድረስ በፊታችሁ ሄድሁ። እነሆኝ በእግዚአብሔርና እርሱ በቀባው ፊት መስክሩብኝ። የማንንስ አህያ ወሰድሁ? ማንንስ ሸነገልሁ? በማንስ ላይ ግፍ አደረግሁ? ነጠላ ጫማ እንኳን ቢሆን ከማን እጅ መማለጃ ተቀበልሁ? መስክሩብኝ፣ እኔ እመልስላችኋለሁ። እነርሱም ሳሙኤልን ግፍም አላደረግክብንም፣ የቀማሃን የለም፣ አላሰቃየህንም፣ ከእኛም ከማንም እጅ ምንም አልወሰድህም አሉት። ሳሙኤልም በእጄ ምንም እንዳላገኛችሁ ዛሬ በዚች ቀን እግዚአብሔር ምስክር ነው፣ እርሱ የቀባውም ምስክር ነው አላቸው። እነርሱም አዎ ምስክር ነው አሉ። ሳሙኤልም ሕዝቡን አለ፣ ሙሴንና አሮንን ያላቀ አባቶቻችሁንም ከግብፅ ምድር ያወጣ እግዚአብሔር ምስክር ነው። አሁንም ቁሙ፣ በእግዚአብሔርም ፊት እፋረዳችኋለሁ። ለእናንተና ለአባቶቻችሁ ያደረገውን የእግዚአብሔርን ጽድቅ ሁሉ ነግራችኋለሁ። ያዕቆብና ልጆቹ ወደ ግብፅ በገቡ ጊዜ
ግብፃውያን አስጨነቋቸው። አባቶቻችሁም ወደ እግዚአብሔር ጮኹ። እግዚአብሔርም ሙሴንና አሮንን ላከ። አባቶቻችሁንም ከግብፅ አውጥተው በዚህ ቦታ አኖሯቸው። አምላካቸውንም እግዚአብሔርን ረሱ። ለአሦር ሰራዊትም አለቃ ለሲሳራ እጅ፣ ለፍልስጤማውያንም እጅ፣ ለሞዓብም ንጉሥ እጅ አሳልፎ ሰጣቸው። እነርሱም ወጓቸው። እነርሱም እግዚአብሔርን ትተን በዓለሚንና ምስሎቹን በማምለካችን በድለናል፣ አሁንም ከጠላቶቻችን እጅ አድነን እናመልክሃለንም ብለው ወደ እግዚአብሔር ጮኹ። እግዚአብሔርም ይሩበኣልን፣ ባርቃንም፣ ዮፍታሔንም ሳሙኤልንም ላከ። በዙሪያችሁም ካሉት ከጠላቶቻችሁ እጅ አዳኗችሁ። ተዘላችሁም ተቀመጣችሁ። የአሞንም ልጆች ንጉሥ ናዖስ እንደመጣባችሁ ባያችሁ ጊዜ አምላካችሁ እግዚአብሔር ንጉሣችሁ ሳለ እንዲህ አይሁን፣ ነገር ግን ንጉሥ አንግስልን አላችሁኝ። አሁንም የመረጣችሁትን ንጉሥ እዩ። እነሆም እግዚአብሔር ንጉሥ ሰጣችሁ። እግዚአብሔርን ብትፈሩ ብታመልኩትም፣ ቃሉንም ብትሰሙ፣ በእግዚአብሔርም ትእዛዝ ላይ ባታምፁ፣ እናንተና በእናንተ ላይ የነገሠው ንጉሥ አምላካችሁን እግዚአብሔርን ብትከተሉ መልካም ይሆንላችኋል። ነገር ግን የእግዚአብሔርን ቃል ባትሰሙ፣ በእግዚአብሔርም ትእዛዝ ላይ ብታምፁ፣ በእናንተና በንጉሣችሁ ላይ የእግዚአብሔር እጅ ትመጣለች። አሁንም ቁሙ፣ እግዚአብሔርም በዐይናችሁ ፊት የሚያደርገውን ይህን ታላቅ ነገር ተመልከቱ። የስንዴ መከር ዛሬ አይደለምን? ወደ እግዚአብሔር እጮኻለሁ፣ እርሱም ነጎድጓድንና ዝናብን ይልካል። እናንተም ንጉሥ በመለመናችሁ በእግዚአብሔር ፊት ያደረጋችሁት ክፋት ታላቅ እንደሆነ ታውቃላችሁ ታያላችሁም። ሳሙኤልም ወደ እግዚአብሔር ጮኸ። እግዚአብሔርም በዚያ ቀን ነጎድጓድንና ዝናብን ላከ። ያን ጊዜም ሕዝቡ ሁሉ እግዚአብሔርንና ሳሙኤልን እጅግ ፈሯቸው። ሕዝቡም ሁሉ ሳሙኤልን ንጉሥ በመለመናችን በኃጢአታችን ሁሉ ላይ ይህን ክፋት ጨምረናልና እንዳንሞት ስለ ባሪያዎችህ ወደ አምላክህ ወደ እግዚአብሔር ጸልይልን አሉት። ሳሙኤልም ሕዝቡን ሁሉ አላቸው፣ አትፍሩ፣ በእውነት ይህን ክፋት ሁሉ አደረጋችሁ። ነገር ግን እግዚአብሔር በፍጹም ልባችሁ አምልኩት እንጂ እግዚአብሔርን ከመከተል ፈቀቅ አትበሉ። ምንም አይደሉምና የማይረቡትንና የማያድኗችሁን ለመከተል ከእርሱ ፈቀቅ አትበሉ። እግዚአብሔር ለእርሱ ሕዝብ ያደርጋችሁ ዘንድ ተቀብሏችኋልና። እግዚአብሔር ስለ ታላቅ ስሙ ሕዝቡን አይተውም። ደግሞ መልካሙንና ቅኑን መንገድ አሳያችኋለሁ እንጂ ስለ እናንተ መጸለይንና እግዚአብሔርን ማገልገል በመተው እርሱን እበድል ዘንድ እግዚአብሔር ይህን አያደርግብኝ። ብቻ እግዚአብሔርን ፍሩ፣ ያደረገላችሁንም ታላቅ ነገር አይታችኋልና በፍጹም ልባችሁ በእውነት አምልኩት። ነገር ግን ክፉ ብትሰሩ እናንተም ንጉሣችሁም ትጠፋላችሁ። በፍልስጤማውያን ላይ የተደረገ ጦርነት። ሳኦልም በእስራኤል ላይ ከነገሠ 2 ዓመት ሆነው። ያን ጊዜም ሳኦል 3,000 ሰዎችን ከእስራኤል መረጠ። 2,000 በማኪማስና በቤቴል ተራራ ከሳኦል ጋር ነበሩ። 1,000 በብንያም ገባዖን ከልጁ ከዮናታን ጋር ነበሩ። የቀረውንም ሕዝብ እያንዳንዱን ወደ ድንኳኑ አሰናበተ። ዮናታንም በኮረብታው የነበሩትን የፍልስጤማውያንን ጭፍራ መታ። ፍልስጤማውያንም ያን ሰሙ። ሳኦልም እስራኤል ይስሙ ብሎ በሀገሩ ሁሉ ቀንደ መለከት ነፋ። እስራኤልም ሁሉ ሳኦል የፍልስጤማውያንን ጭፍራ እንደመታ፣ ደግሞም እስራኤል በፍልስጤማውያን ዘንድ እንደበረቱ ሰሙ። ሕዝቡም ደንፍተው ሳኦልን ለመከተል ወደ ጌልጌላ ተሰበሰቡ። ፍልስጤማውያንም ከእስራኤል ጋር ለመዋጋት ተሰበሰቡ። 30,000 ሰረገሎች፣ 6,000 ፈረሰኞች፣ በባሕርም ዳር እንዳለ አሸዋ ብዙ ሕዝብ ነበሩ። ወጥተውም ከቤትሮን በአዜብ በኩል በማኪማስ ሰፈሩ። የእስራኤልም ሰዎች ወደ እነርሱ መሄድ እንደሚያስጨንቃቸው ባዩ ጊዜ ሕዝቡ በዋሻና በግንብ በገደልና በቋጥኝ በጉድጓድም ውስጥ ተሸሸጉ። ዮርዳኖስንም ተሻግረው ወደ ጋድና ወደ ገለአድ ምድር የሄዱ አሉ። ሳኦል ግን ገና በጌልጌላ ነበረ። ሕዝቡም ሁሉ ፈርተው እርሱን መከተልን ትተው ተበተኑ። ሳሙኤል ሳኦልን እንደገሠጸው። ሳኦልም ሳሙኤል እንደቀጠረው ጊዜ 7 ቀን ቆየ። ሳሙኤል ግን ወደ ጌልጌላ አልመጣም። ሕዝቡም ከእርሱ ተለይተው ተበታተኑ። ሳኦልም የሚቃጠል መሥዋዕትና የድህነት መሥዋዕት አምጡልኝ አለ። የሚቃጠለውንም መሥዋዕት አሳረገ። የሚቃጠለውንም መሥዋዕት ማሳረግ በፈጸመ ጊዜ
እነሆ ሳሙኤል መጣ። ሳኦልም እንዲባርከው ሊገናኘው ወጣ። ሳሙኤልም ያደረግከው ምንድን ነው አለ። ሳኦልም ሕዝቡ ከእኔ ተለይተው እንደ ተበታተኑ አንተም በነገርኸኝ መሠረት በቀጠሮ ቀን እንዳልመጣህ ፍልስጤማውያንም ወደ ማኪማስ እንደ ተሰበሰቡ አየሁ። ስለዚህ ፍልስጤማውያን አሁን ወደ እኔ ወደ ጌልጌላ ይወርዱብኛል። እኔም የእግዚአብሔርን ፊት አልለመንሁም አልሁ። ስለዚህም ደፍሬ የሚቃጠል መሥዋዕትን አሳረግሁ አለ። ሳሙኤልም ሳኦልን በድለኸኛል፣ አምላክህ እግዚአብሔር ያዘዘህን ትእዛዙን አልጠበክምና ዛሬ እግዚአብሔር መንግሥትህን በእስራኤል ላይ ለዘላለም አጽንቶልህ ነበር። ከእንግዲህ ወዲያ ግን መንግሥትህ አይጸናም። እግዚአብሔር እንደ ልቡ የሆነ ሰው መርጧል። እግዚአብሔርም ያዘዘህን አልጠበክምና እግዚአብሔር በሕዝቡ ላይ ንጉሡን ያነግሣል አለው። ሳሙኤልም ከጌልጌላ ተነስቶ መንገዱን ሄደ። የቀሩትም ሕዝብ ሳኦልን ተከትለው ሰልፈኞቹን ሊገናኙ ሄዱ። ከጌልጌላም ተነስተው ወደ ብንያም ገባዖን መጡ። ሳኦልም ከእነርሱ ጋር የነበሩትን ሕዝብ ቈጠረ፣ 600 የሚያህሉ ሰዎች ነበሩ። ሳኦልና ልጆቹ ዮናታንም ከእነርሱም ጋር የነበሩ ሕዝብ በብንያም ገባዖን ተቀምጠው እያለቀሱ፣ ፍልስጤማውያንም በማኪማስ ሰፈሩ። ከፍልስጤማውያንም ሰፈር ማራኪዎች በሦስት ክፍል ሆነው ወጡ። አንዱም ክፍል በጎፌር መንገድ ወደ ሶጋክ ምድር ሄደ። ሁለተኛው ክፍል ወደ ቤትሆርን መንገድ ዞረ። ሦስተኛውም ክፍል በገባዖን መንገድ ባለው ወደ ሴብሮም ሸለቆ በሚመለከተው በዳርቻው መንገድ ዞረ። ፍልስጤማውያንም ዕብራውያን ሰይፍና ጦር እንዳይሰሩ ብለው ነበርና በእስራኤል ምድር ሁሉ ብረት ሰሪ አልተገኘም። እስራኤልም ሁሉ ማረሻውንና ማጭዱን መጥረቢያውንና መቆፈሪያውን ይስሉ ዘንድ ወደ ፍልስጤማውያን ይወርዱ ነበር። አዝመራውም ላጨዳ ደርሶ ነበር። ለማረሻውና ለመቆፈሪያው ዋጋው 3 ሰቀል ነበር። መጥረቢያውንም ለማሳል መውጊያውንም ለማበጀት ዋጋው ተመሳሳይ ነበር። ስለዚህም በማኪማስ ጦርነት ጊዜ ሰይፍና ጦር ከሳኦልና ከዮናታን ጋር በነበሩ ሕዝብ ሁሉ እጅ አልተገኘም፣ ብቻ በሳኦልና በልጁ በዮናታን ዘንድ ተገኘ። ከዚያም ጥቂቶች ከፍልስጤማውያን ሰፈር ወደ ማኪማስ መተላለፊያ ወጡ። ዮናታን በፍልስጤማውያን ላይ አደጋ እንደጣለ። በነጋም ጊዜ የሳኦል ልጅ ዮናታን ጋሻ ጃግሬውን ና በዚያ በኩል ወዳለው ወደ ፍልስጤማውያን ሰፈር እንለፍ አለው። ለአባቱም አልነገረውም። ሳኦልም በመጌዶን ባለው በሮማኑ ዛፍ በታች በኮረብታው ላይ ተቀምጦ ነበር። ከእርሱም ጋር የነበረው ሕዝብ 600 የሚያህል ሰው ነበረ። የኤሊ ልጅ የፊንሐስ ልጅ የዮካብድ ወንድም የአኪጦብ ልጅ በሴሎ ለእግዚአብሔር ካህን የሆነ ኤፉድም የለበሰ አኪያ አብሮ ነበር። ሕዝቡም ዮናታን እንደሄደ አላወቁም ነበር። ዮናታንም በፍልስጤማውያን ሰፈር ሊሻገርበት በወደደ መተላለፊያ መካከል በወዲህም 1 ሾጣጣ ድንጋዮች ነበሩ። የአንዱም ስም ባዚዝ የሁለተኛውም ስም ሴና ነበረ። አንደኛዋ መንገድ በማኪማስ አንጻር በመስዕ በኩል የምትመጣ ናት። ሁለተኛውም መንገድ በገባዖን አንጻር በአዜብ በኩል የምትመጣ ነበረች። ዮናታንም ጋሻ ጃግሬውን ና ወደ እነዚህ ቁልሃፋን ሰፈር እንለፍ፣ በብዙ ወይም በጥቂቱ ማዳን እግዚአብሔርን አያስቸግረውምና ምናልባት እግዚአብሔር ይረዳን ይሆናል አለው። ጋሻ ጃግሬውም ልብህ ያሰኘህን ሁሉ አድርግ፣ እንሆ ከአንተ ጋር ነኝ፣ እንደ አንተ ልብ የእኔም ልብ እንዲሁ ነው አለው። ዮናታንም አለው፣ እንሆ ወደ ሰዎቹ እናልፋለን፣ ወደ እነርሱም እንቀርባለን። እነርሱም እስክነግራችሁ ድረስ ርቃችሁ ቆዩ ቢሉን ርቀን እንቆማለን፣ ወደ እነርሱም አንወጣም። ነገር ግን ወደ እኛ ውጡ ቢሉን እግዚአብሔር በእጃችን አሳልፎ ሰጥቷቸዋልና እንወጣለን፣ ምልክታችንም ይህ ይሆናል። ሁለታቸውም ወደ ፍልስጤማውያን ሰፈር ገቡ። ፍልስጤማውያንም እነሆ ዕብራውያን ከተሸሸጉበት ጉድጓድ ይወጣሉ አሉ፣ ወደ እኛ ውጡ፣ አንድ ነገርንም እንነግራችኋለን አሉ። ዮናታንም ጋሻ ጃግሬውን እግዚአብሔር በእስራኤል እጅ አሳልፎ ሰጥቷቸዋልና ተከተለኝ አለው። ዮናታንም በእጁና በእግሩ ወጣ፣ ጋሻ ጃግሬውም ከእርሱ ጋር ነበረ። ዮናታንም ፊቱን መልሶ ገደላቸው፣ ጋሻ ጃግሬውም ተከትሎ ገደላቸው። ዮናታንና የጋሻ ጃግሬውም በወንጭፍና በዱላ የመጀመሪያ ግዳያቸውን በአንድ ትልም እርሻ መካከል 20 ያህል ሰዎች ነበሩ። በሰፈሩና በእርሻውም ድንጋጤ ሆነ። በሰፈሩ የተቀመጡ ሕዝብና የሚዋጉትም ሁሉ ተሸበሩ።
መዋጋትም አልቻሉም። ምድሪቱም ተናወጠች። ከእግዚአብሔርም ዘንድ ታላቅ ድንጋጤ መጣ። የፍልስጤማውያን ድል መሆን። በምንያም ገባዖን ያሉ የሳኦል ዘበኞች ተመለከቱ። እነሆ ሰራዊቱ ወዲህና ወዲያ እየተራወጡ ተበታተኑ። ሳኦልም ከእርሱ ጋር የነበሩትን ሕዝብ እስኪ ተቋጠሩ፣ ከእኛ ዘንድ የሄደ ማን እንደሆነ ተመልከቱ አላቸው። በተቋጠሩም ጊዜ እነሆ ዮናታንና ጋሻ ጃግሬው በዚያ አልተገኙም። በዚያም ቀን አኪያ በእስራኤል ልጆች ፊት ኤፉድ ይለብስ ነበርና ሳኦል ኤፉድን አምጣ አለው። ሳኦልም ከካህኑ ጋር ሲነጋገር በፍልስጤማውያን መንደር ግርግርታ እየበዛ ሄደ። ሳኦልም ካህኑን እጅህን መልስ አለው። ሳኦልና ከእርሱም ጋር የነበሩት ሕዝብ ሁሉ ተሰብስበው ወደ ውጊያው መጡ። እነሆም የእያንዳንዱ ሰው ሰይፍ በባልንጀራው ላይ ነበረ። እጅግም ታላቅ ሽብር ሆነ። ቀድሞ ከፍልስጤማውያን ጋር የነበሩና ወደ ሰራዊቱ የወጡ አገልጋዮችም ከሳኦልና ከዮናታን ጋር ወደ ነበረ እስራኤላውያን ለመሆን ተመለሱ። በተራራማውም በኤፍሬም አገር የተሸሸጉት እስራኤል ሁሉ ፍልስጤማውያንን እንደሸሹ በሰሙ ጊዜ እነርሱ ደግሞ ሊወጓቸው ተከተሏቸው። እግዚአብሔርም በዚያ ቀን እስራኤልን አዳነ። ውጊያውም በባሞት በኩል አለፈ። ከሳኦልም ጋር የነበሩ ሕዝብ ሁሉ 10,000 የሚያህሉ ሰዎች ነበሩ። ውጊያውም በተራራማው በኤፍሬም ከተማ ሁሉ ተበታትኖ ነበር። ከጦርነት በኋላ የተፈጸሙ ድርጊቶች። ሳኦልም በዚያ ቀን ትልቅ በደል ፈጸመ። ጠላቶቼን እስክበቀል እስከ ማታ ድረስ መብል የሚበላ ሰው ርጉም ይሁን ብሎ ሕዝቡን አምሏቸው ነበርና፣ ሕዝቡም ሁሉ እህል አልቀመሱም፣ ሀገሩም ሁሉ ምሳ አልበላም። ብዙ ንብ ያለበት የማር ቀፎም በዱሩ ይታይ ነበር። ሕዝቡም ማር ወዳለበት ቀፎ ሄዱ፣ እርስ በርሳቸውም ይነጋገሩ ነበር። እነሆም ሕዝቡ መሐላውን ፈርቶ ነበርና ማንም እጁን አንስቶ ወደ አፉ አላደረገም። ዮናታን ግን አባቱ ሕዝቡን ባማለ ጊዜ ያልሰማም ነበር። እርሱም በእጁ ያለችውን በትር አንስቶ ጫፏን ወደ ወለላው ነከረ፣ እጁንም ወደ አፉ አደረገ፣ ዓይኑም በራ። ከሕዝቡም አንድ ሰው መልሶ አባትህ ዛሬ መብል የሚበላ ሰው ርጉም ይሁን ብሎ ሕዝቡን መሐላ ምሏቸዋል አለው። ሕዝቡም ደከሙ። ዮናታንም አባቴ ምድሪቱን አስቸገረ፣ ከዚህ ማር ጥቂት ብቀምስ ዓይኔ እንደበራ እዩ። ይልቅስ ሕዝቡ ካገኙት ከጠላቶቻቸው ምርኮ በልተው ቢሆን ኖሮ የፍልስጤማውያን መመታት ይበልጥ አልነበረምን? አለ። በዚያም ቀን ፍልስጤማውያንን በማኪማስ መቷቸው። ሕዝቡም እጅግ ደከሙ። ሕዝቡም ወደ ምርኮ ሄዱ። በጎችን በሬዎችንም ጥጆችንም ወስደው እንዳገኙም በምድር ላይ አረዱ። ሕዝቡም ከደሙ ጋር በሉ። ለሳኦልም እነሆ ሕዝቡ ከደሙ ጋር በመብላታቸው እግዚአብሔርን በደሉ ብለው ነገሩት። ሳኦልም በጌቴም ትልቅ ድንጋይ አንከባላችሁ አቅርቡልኝ አላቸው። ሳኦልም በሕዝቡ መካከል እየዞራችሁ እያንዳንዱ ሰው በሬውንና በጉን ወደ እኔ ያቅርብ፣ በዚህም ረዱና ብሉ፣ ከደሙም ጋር በመብላታችሁ እግዚአብሔርን አትበድሉ በሏቸው አለ። እያንዳንዱም ሰው ሁሉ በእጁ ያለውን በዚያች ሌሊት አቀረበ፣ በዚያም አረደው። ሳኦልም በዚያ ለእግዚአብሔር መሠዊያውን ሠራ። ይኸውም ሳኦል ለእግዚአብሔር የሠራው የመጀመሪያ መሠዊያ ነው። ሳኦልም ፍልስጤማውያንን በሌሊት ተከትለን እንውረድ፣ እስኪነጋም ድረስ እንበዝብዛቸው፣ አንድ ሰው እንኳን አናስቀርላቸው አለ። እነርሱም ደስ የሚያሰኝህን ሁሉ አድርግ አሉት። ካህኑም ወደ እግዚአብሔር እንቅረብ አለ። ሳኦልም ልውረድና ፍልስጤማውያንን ልከተልን? በእስራኤልስ እጅ አሳልፈህ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀው። በዚያ ቀን ግን እግዚአብሔር አልመለሰለትም። ሳኦልም እናንተ የእስራኤል አለቆችን ሁሉ ወደዚህ አቅርቡ፣ ዛሬ ይህ ኃጢአት በማን እንደሆነ ወቁ። ተመልከቱም፣ እስራኤልን የሚያድን ሕያው እግዚአብሔርን ኃጢአቱ በልጄ በዮናታን ቢሆን ፈጽሞ ይሞታል አለ። ከሕዝቡም ሁሉ አንድ የመለሰለት ሰው አልነበረም። እስራኤልንም ሁሉ እናንተ አንድ ወገን ትሆናላችሁ፣ እኔና ልጄ ዮናታንም አንድ ወገን እንሆናለን አለ። ሕዝቡም ሳኦልን ደስ የሚያሰኝህን አድርግ አሉት። ሳኦልም እግዚአብሔርን የእስራኤል አምላክ ሆይ ለእኔ ለባሪያህ ዛሬ ያልመለስክልኝ ስለምንድን ነው? ይህች በደል በእኔ በልጄ በዮናታንም እንደሆነች አቤቱ የእስራኤል አምላክ ሆይ ተናገር። ዕጣው ይህን የሚገልጥ ከሆነ ለሕዝብህ ለእስራኤል እውነትን ግለጥ አለ። ዕጣም በዮናታንና በሳኦል ላይ ወጣ፣ ሕዝቡም ነፃ ወጣ። ሳኦልም በእኔና በዮናታን መካከል ዕጣ አጣጥሉን፣
እግዚአብሔር ዕጣ ያወጣበትም ይሞታል አላቸው። ሕዝቡም ሳኦልን እንዲህ ያለ ነገር አይሆንም አሉት። ሳኦልም ሕዝቡን እምቢ አላቸው። በእርሱና በልጁ በዮናታን መካከል ዕጣ አጣጣሉ። ዕጣውም በልጁ በዮናታን ላይ ወጣ። ሳኦልም ዮናታንን ያደረግከውን ንገረኝ አለው። ዮናታንም በእጄ ባለው በመሬት ጫፍ ጥቂት ማር በርግጥ ቀምሻለሁ፣ እነሆኝ እሞታለሁ ብሎ ነገረው። ሳኦልም እግዚአብሔር እንዲህ ያድርግብኝ እንዲህም ይጨምርብኝ፣ ዛሬ ፈጽመህ ትሞታለህ አለ። ሕዝቡም ሳኦልን በውኑ በእስራኤል ዘንድ ታላቅ መድኃኒት ያደረገ ዮናታን ዛሬ ይሞታልን? ይህ አይሁን፣ ዛሬ ለሕዝቡ ከእግዚአብሔር ጋር አድርጓልና ሕያው እግዚአብሔርን ከራሱ ፀጉር ላይ አንዲት በምድር ላይ አትወድቅም አሉት። ሕዝቡም ያን ጊዜ ስለ ዮናታን ጸለዩ፣ እርሱም አልተገደለም። ሳኦልም ፍልስጤማውያንን ከመከተል ተመለሰ። ፍልስጤማውያንም ወደ ስፍራቸው ሄዱ። የሳኦል ዘመነ መንግሥትና ቤተሰቡ። ሳኦልም መንግሥቱን በእስራኤል ላይ አጸና። በዙሪያውም ካሉት ከጠላቶቹ ሁሉ ጋር ከሞዓብም፣ ከአሞንም ልጆች፣ ከኤዶምያስም፣ ከቤኤሞር፣ ከቢኤዎርም፣ ከሱባም ነገሥታት ከፍልስጤማውያንም ሁሉ ጋር ይዋጋ ነበር። በየሄደበትም ሁሉ ድል ይነሣ ነበር። እርሱም ጀግና ነበረ። አሜሌቃውያንንም መታ፣ እስራኤልንም ከዘራፊዎቹ እጅ አዳነ። የሳኦልም ወንዶች ልጆች ዮናታን፣ የሱዊ፣ ሚልኪሳ ነበሩ። የሁለቱም ሴቶች ልጆች ስም ይህ ነበረ። የታላቂቱ ስም ሜሮብ፣ የታናሺቱም ስም ሚልኮል ነበረ። የሳኦልም ሚስት ስም የአኪማኦስ ልጅ አኪናሆም ነበረች። የሰራዊቱም አለቃ ስም የሳኦል አጎት የኔር ልጅ አቤኔር ነበረ። የሳኦልም አባት ቄስ ነበረ። የአቤኔርም አባት የአብኤል ልጅ የያሚን ልጅ ኔር ነበረ። በሳኦልም ዘመን ሁሉ ከፍልስጤማውያን ጋር ጽኑ ውጊያ ነበረ። ሳኦልም ጽኑ ወይም ኃያል ሰው ባየ ጊዜ ወደ እርሱ ይሰበስብ ነበር። ሳኦል ከአማሌቃውያን ጋር ያደረገው ጦርነት። ሳሙኤልም ሳኦልን አለው፣ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ቃል ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጡ ጊዜ በመንገድ እንደተዋጉ በእስራኤል ላይ ክፉ ያደረጉትን አማሌቃውያንን ዛሬ በቀላለሁ። አሁንም ሄደህ አማሌቅንና ኢያሬምን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ። ከእነርሱም የምታድነው የለም። አጥፋቸው፣ መከራም አጽናባቸው። የእነርሱ የሆነውን ሁሉ አጥፋ፣ ለያችሁም አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ሳኦልም ሕዝቡን ጠርቶ በጌልጌላ ቆጠራቸው፣ 400,000 እግረኞች። ከይሁዳም 30,000 ሰዎች ነበሩ። ሳኦልም ወደ አማሌቅ ከተማ ወጣ፣ በሸለቆም ውስጥ ተደበቀ። ሳኦልም ቄኔዮናውያንን ከእነርሱ ጋር እንዳላጠፋችሁ ከአማሌቃውያን መካከል ተነስታችሁ ሂዱ፣ ከግብፅ በወጡ ጊዜ ለእስራኤል ልጆች ቸርነት አድርጋችኋልና አላቸው። ቄኔዮናውያንም ከአማሌቃውያን መካከል ወጡ። ሳኦልም አማሌቃውያንን ከኤውላውጥ ጀምሮ በግብፅ ፊት እስካለችው እስከ ሱር ድረስ መታቸው። የአማሌቅንም ንጉሥ አጋግን በሕይወቱ ማረከው። የኢያሬምንም ሕዝብ ሁሉ በሰይፍ ስለት ፈጽሞ አጠፋቸው። ነገር ግን ሳኦልና ሕዝቡ ሁሉ አጋግን ከከብቱና ከበጉ መንጋ መልካም መልካሙን እህሉንም ወይኑንም መልካም የሆነውን ሁሉ አዳኑ። ፈጽመው ሊያጠፏቸውም አልወደዱም። ነገር ግን የተናቀውን ሁሉ ፈጽመው አጠፉት። ሳኦል በእግዚአብሔር እንደተናቀ። የእግዚአብሔርም ቃል ወደ ሳሙኤል መጣ፣ እንዲህም አለው፣ ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸምምና ስላነገሥኩት ተጸጸትሁ። ሳሙኤልም አዘነ፣ ሌሊቱንም ሁሉ ወደ እግዚአብሔር ጮኸ። ሳሙኤልም እስራኤልን ለመገናኘት በጠዋት ገስግሶ ሄደ። ለሳሙኤልም ሳኦል ወደ ቀርሜሌዎስ መጣ፣ እነሆም ለራሱ የመታሰቢያ አምድ አቆመ ብለው ነገሩት። ሳሙኤልም ሰረገላውን መልሶ ወደ ጌልጌላ ወደ ሳኦል ወረደ። ከአማሌቅ ዘንድ ካመጣውም ከአማረውም ከምርኮው መንጋ ለእግዚአብሔር የሚቃጠል መሥዋዕት ሲሰዋ አገኘው። ሳሙኤልም ወደ ሳኦል መጣ። ሳኦልም አንተ ለእግዚአብሔር የተባረክህ ሁን፣ እግዚአብሔር ያዘዘውን ሁሉ ፈጽሜአለሁ አለው። ሳሙኤልም ይህ በጆሮዬ የምሰማው የበጎች ጩኸትና የበሬዎች ግሳት ምንድን ነው አለው።
ሳኦልም ሕዝቡ ለአምላክህ ለእግዚአብሔር ይሰዋቸው ዘንድ ከበጎችና ከላሞች መንጋዎች መልካም መልካሙን አድነዋቸዋልና ከአማሌቃውያን አመጣን፣ የቀሩትንም ፈጽሜ አጠፋሁ አለው። ሳሙኤልም ሳኦልን ስማ፣ እግዚአብሔር ዛሬ ሌሊት የነገረኝን ልንገርህ አለው። እርሱም ተናገር አለው። ሳሙኤልም ሳኦልን አለው፣ በፊቱ ምንም ታናሽ ብትሆን ለእስራኤል ነገዶች አለቃ አልሆንህምን? እግዚአብሔርም በእስራኤል ላይ ንጉሥ ትሆን ዘንድ ቀባህ። እግዚአብሔርም ሄደህ ኃጢአተኞቹን አማሌቃውያንን ፈጽመህ አጥፋቸው፣ እስኪጠፉም ድረስ ውጋቸው ብሎ በመንገድህ ላከህ። ለምርኮ ሳስተህ ለምን የእግዚአብሔርን ቃል አልሰማህም? ለምንስ በእግዚአብሔር ፊት ክፉ አደረግ? ሳኦልም ሳሙኤልን የእግዚአብሔርን ቃል ስለሰማሁ እግዚአብሔር በላከኝ መንገድ ሄጃለሁ፣ የአማሌቅን ንጉሥ አጋግንም አምጥቻለሁ፣ አማሌቃውያንን ፈጽሜ አጥፍቻለሁ። ሕዝቡ ግን ለአምላካችን ለእግዚአብሔር በጌልጌላ ይሰዉ ዘንድ ከእርሙ የተመረጡትን በጎችና በሬዎች ከምርኮው ወሰዱ አለው። ሳሙኤልም ሳኦልን በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መሥዋዕት ደስ ይለዋልን? እነሆ መታዘዝ ከመሥዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ኀጢአት እንደ ሟርተኝነት ናትና አምልኮተ ጣዖትም ደዌንና ሐዘንን ያመጣል። የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀህ አለው። ሳኦልም ሳሙኤልን ሕዝቡን ስለፈራሁ ቃላቸውንም ስለሰማሁ የእግዚአብሔርን ትእዛዝና የአንተን ቃል በመተላለፍ በድያለሁ። አሁንም እባክህ ኀጢአቴን ይቅር በለኝ፣ ለእግዚአብሔርም እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ሳኦልን የእግዚአብሔርን ቃል ንቀሃልና እግዚአብሔርም በእስራኤል ላይ ንጉሥ እንዳትሆን ንቆሃልና ከአንተ ጋር አልመለስም አለው። ሳሙኤልም ሊሄድ ዘወር ባለ ጊዜ ሳኦል የልብሱን ጫፍ ያዘ፣ ተቀደደም። ሳሙኤልም እግዚአብሔር ከእስራኤል መንግሥትህን ዛሬ በእጅህ ቀደዳት፣ ከአንተም ለሚሻል ለባልንጀራህ አሳልፎ ሰጣት። እስራኤል ለሁለት ይከፈላል፣ ከእንግዲህም አይሰበሰብም። እግዚአብሔርም እንደ ሰው የሚጸጸት አይደለምና አይጸጸትም አለው። ሳኦልም በድያለሁ፣ አሁንም በሕዝቤ ሽማግሌዎች ፊትና በእስራኤል ፊት እባክህ አክብረኝ፣ ለአምላክህም ለእግዚአብሔር እሰግድ ዘንድ ከእኔ ጋር ተመለስ አለው። ሳሙኤልም ከሳኦል በኋላ ተመለሰ። ሳኦልም ለእግዚአብሔር ሰገደ። ሳሙኤልም የአማሌቅን ንጉሥ አጋግን አምጡልኝ አለ። አጋግም እየተንቀጠቀጠ ወደ እርሱ መጣ። አጋግም በውኑ ሞት እንደዚህ መራራ ነውን? አለ። ሳሙኤልም አጋግን ሰይፍህ ሴቶችን ልጆች አልባ እንዳደረገቻቸው እንዲሁ እናትህ በሴቶች መካከል ልጅ አልባ ትሆናለች አለ። ሳሙኤልም አጋግን በእግዚአብሔር ፊት በጌልጌላ ወጋው። ሳሙኤልም ወደ አርማቴም ሄደ። ሳኦልም ወደ ቤቱ ወደ ገባዖን ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ፣ ዳዊት ለመንገሥ እንደተቀባ። እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግሥ ለናኩት ለሳኦል የምታለቅስለት እስከ መቼ ነው? የዘይቱን ቀንድ ሞልተህና በልጆቹ መካከል ለእኔ ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ አለው። ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማ ይገለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር እሰዋ ዘንድ መጣሁ በል፣ እሴይንም ወደ መሥዋዕቱ ጥራው፣ የምታደርገውንም አስታውቅሃለሁ፣ የምነግርህንም ቅባው አለው። ሳሙኤልም እግዚአብሔር የተናገረውን አደረገ። ወደ ቤተልሔምም መጣ። የከተማውም ሽማግሌዎች በተገናኙት ጊዜ ደነገጡ። ነቢይ የመጣኸው ለሰላም ነውን? አሉት። እርሱም ለሰላም ነው፣ ለእግዚአብሔር እሰዋ ዘንድ መጣሁ። ቅዱሳን ሁኑ፣ ከእኔም ጋር ዛሬ ደስ ይበላችሁ፣ ከእኔም ጋር ወደ መሥዋዕቱ ኑ አለ። እሴይንና ልጆቹንም ቀደሳቸው፣ ወደ መሥዋዕቱም ጠራቸው። እንዲህም ሆነ፣ በመጡ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቴ ነው አለ። እግዚአብሔር ግን ሳሙኤልን ፊቱን የቁመቱንም ዘለግታ አትይ፣ ሰው እንደሚያይ እግዚአብሔር አያይምና ናኩት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። እሴይም አሚናዳብን ጠርቶ በሳሙኤል ፊት አሳለፈው። እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ሳማዕን አሳለፈው። እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ከልጆቹ 7ቱን በሳሙኤል ፊት አሳለፋቸው።
ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም እሴይን ልጆችህ እኒህ ብቻ ናቸው አለው። እርሱም ታናሹ ገና ቀርቶአል፣ እነሆም በጎችን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ ለማዕድ አንቀመጥምና ልከህ አስመጣው አለው። ልኮም አስመጣው። እርሱም ቀይ፣ ዓይኑም የተዋበ መልኩም ያማረ ነበረ። እግዚአብሔርም ሳሙኤልን ይህ መልካም ነውና ተነስተህ ዳዊትን ቅባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔርም መንፈስ ከዚያ ቀን ጀምሮ በዳዊት ላይ መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ። የእግዚአብሔርም መንፈስ ከሳኦል ራቀ፣ ክፉም መንፈስ ከእግዚአብሔር ዘንድ አስጨነቀው። የሳኦልም ብላቴኖች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያስጨንቅሃል፣ አገልጋዮችህ በፊትህ ይናገሩ፣ በበገና የሚዘምር ሰውም ለጌታቸው ይፈልጉለት፣ ክፉ መንፈስም በመጣበት ጊዜ በገናውን ሲመታ አንተ ደህና ትሆናለህ፣ እርሱም ያሳርፍሃል አሉት። ሳኦልም ብላቴኖቹን መልካም አድርጎ በገና መምታት የሚችል ሰው ፈልጋችሁ አምጡልኝ አላቸው። ከብላቴኖቹም አንዱ መልሶ እነሆ መልካም አድርጎ በገና ሲመታ የቤተልሔሙን የእሴይን ልጅ አይቻለሁ። ሰውየውም ጠቢብ ተዋጊም ነው፣ በነገርም ብልህ፣ መልኩም ያማረ ነው፣ እግዚአብሔርም ከእርሱ ጋር ነው አለ። ሳኦልም ወደ እሴይ መልእክተኞችን ልኮ ከመንጋዎችህ ጋር ያለውን ልጅህን ዳዊትን ላክልኝ አለ። እሴይም እንጀራና የወይን ጠጅ አቁማዳ የተጫነ አህያ፣ አንድም የፍየል ጠቦት ወስዶ በልጁ በዳዊት እጅ ወደ ሳኦል ላከ። ዳዊትም ወደ ሳኦል መጣ፣ በፊቱም ቆመ፣ እጅግም ወደደው፣ ለእርሱም ጋሻ ጃግሬው ሆነ። ሳኦልም ወደ እሴይ በዓይኔ ሞገስ አግኝቶአልና ዳዊት በፊቴ እባክህ ይቁም ብሎ ላከ። እንዲህም ሆነ፣ ያ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር፣ ሳኦልንም ደስ ያሰኘው ያሳርፈውም ነበር፣ ክፉ መንፈስም ከእርሱ ይርቅ ነበር። ዳዊት ጎልያድን እንደገደለ። ፍልስጤማውያንም ጭፍሮቻቸውን ለጦርነት ሰበሰቡ። ራሳቸውም በይሁዳ በሰኮት ተሰበሰቡ። በሰኮትና በአዜቃ መካከል በኤፍሪማም ሰፈሩ። ሳኦልና የእስራኤል ሰዎችም ተሰበሰቡ፣ በኤላ ሸለቆም ሰፈሩ። ከፍልስጤማውያንም ጋር ሊዋጉ ተሰለፉ። ፍልስጤማውያንም በአንድ ወገን በተራራ ላይ ቆመው ነበር፣ እስራኤልም በሌላው ወገን በተራራ ላይ ቆመው ነበር። በመካከላቸውም ሸለቆ ነበረ። ከፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱም 6 ክንድ ከስንዝር የሆነ ኃይለኛ ሰው መጣ። በራሱም የናስ ቁር ደፍቶ ነበር፣ ጥሩርም ለብሶ ነበር። የጥሩሩም ሚዛን 5000 ስቅል ናስና ብረት ነበረ። በእግሮቹም ላይ የናስ ገንባሌ ነበረ። የናስም ጭሬ በትከሻው ላይ ነበረ። የጦሩም የቦ እንደ ሸማኔ መጠቅለያ ነበረ። የጦሩም ሚዛን 600 ሰቀል ብረት ነበረ። ጋሻ ጃግሬውም በፊቱ ይሄድ ነበር። እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ከእኛ ጋር ትዋጉ ዘንድ ለምን ወጣችሁ? እኔ ፍልስጤማዊው አይደለሁምን? እናንተስ የሳኦል አገልጋዮች ዕብራውያን አይደላችሁምን? ከእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ። ከእኔም ጋር ሊዋጋ ቢችል ቢገለኝም ባሪያዎች እንሆንላችኋለን። እኔ ግን ባሸንፈው ብገለውም እናንተ ባሪያዎች ትሆኑልናላችሁ፣ ለእኛም ትገዛላችሁ አለ። ፍልስጤማዊውም ዛሬ የእስራኤልን ጭፍሮች ተገዳድራችኋቸው አንድ ሰው ስጡኝ፣ ሁለታችንም ለብቻችን እንዋጋ እላችኋለሁ አለ። ሳኦልና እስራኤልም ሁሉ ይህን የፍልስጤማዊውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም። ዳዊትም የዛ የኤፍራታዊው ሰው ልጅ ነበረ። ያ ሰውም ከቤተልሔም ይሁዳ፣ ስሙም እሴይ ነበረ። 8 ልጆችም ነበሩት። እሴይም በሳኦል ዘመን በዕድሜው አርጅቶ ሸምግሎም ነበር። የእሴይም 3ቱ ታላላቆች ልጆቹ ሳኦልን ተከትለው ወደ ሰልፉ ሄደው ነበር። ወደ ሰልፉም የሄዱት የ3ቱ ልጆቹ ስም ይህ ነበረ፣ ታላቁ ኤልያብ፣ ሁለተኛውም አሚናዳብ፣ ሦስተኛውም ሳማ ነበረ። ዳዊትም የሁሉ ታናሽ ነበረ። 3ቱም ታላላቆቹ ሳኦልን ተከትለው ነበር። ዳዊትም የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። ፍልስጤማዊውም ጠዋትና ማታ እየመጣ 40 ቀን ይቆም ነበር። እሴይም ልጁን ዳዊትን እንዲህ አለው፣ ከዚህ በሶ 1 የኢፍ መስፈሪያ፣ እነዚህንም 10 እንጀራዎች ለወንድሞችህ ውሰድ፣
ወደ ሰፈሩም ፈጥነ ሂድና ለወንድሞች ስጣቸው። ይህንንም 10ሩን አይብ ወደ ሻለቃው ውሰደው፣ የወንድሞችህንም ደህንነት ጠይቅ፣ ወሬያቸውንም አምጣልኝ። ሳኦልና የእስራኤልም ሰዎች ሁሉ ከፍልስጤማውያን ጋር እየተዋጉ በኤላ ሸለቆ ነበሩ። ዳዊትም ማልዶ ተነሣ፣ በጎቹንም ለጠባቂ ተወ። እሴይም ያዘዘውን ይዞ ሄደ። ጭፍራውንም ተሰልፎ ሲወጣ ለሰልፍም ሲጮህ በሰረገሎቹ ወደ ተከበበው ሰፈር መጣ። የእስራኤልና የፍልስጤማውያን ሰራዊትም ፊት ለፊት ተሰላልፈው ነበር። ዳዊትም ዕቃውን በዕቃ ጠባቂው እጅ አኖረው፣ ወደሚዋጉበትም ሮጦ ሄደ። የወንድሞቹንም ደህንነት ጠየቀ። እርሱም ሲነጋገራቸው እነሆ ጎልያድ የተባለ ያ አርበኛ ፍልስጤማዊ የጌት ሰው ከፍልስጤማውያን ጭፍራ መካከል ወጣ፣ ቀድሞ የተናገረውንም ቃል ተናገረ። ዳዊትም ሰማ። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከፊቱ ሸሹ። የእስራኤልም ሰዎች ይህን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ። የሚገለውንም ሰው ንጉሡ እጅግ ባለጠጋ ያደርገዋል፣ ልጁን ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ በግብር ነፃ ያወጣቸዋል አሉ። ዳዊትም ባጠገቡ ለቆሙት ሰዎች ይህ ፍልስጤማዊው ለሚገድል ከእስራኤልም ተግዳሮትን ለሚያርቅ ሰው በውኑ ይህ ይደረግለታል? የሕያው አምላክን ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። ሕዝቡም ለሚገለው ሰው እንዲህ ይደረግለታል ብለው እንደ ቀድሞ መለሱለት። ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። ኤልያብም በዳዊት ላይ እጅግ ተቆጣ። ለምን ወደዚህ ወረድህ? እነዚያንስ ጥቂቶች በጎች በምድረ በዳ ለማን ተውሃቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። ዳዊትም እኔ ምን አደረግሁ? ይህ ታላቅ ነገር አይደለምን? አለ። ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ፣ እንደዚህም ያለ ነገር ተናገረ። ሕዝቡም እንደ ቀድሞው ያለ ነገር መለሱለት። ዳዊትም የተናገረው ቃል ተሰማ። ለሳኦልም ነገሩት፣ ወደ እርሱም ወሰደው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያህ ሄጄ ያንን ፍልስጤማዊ እዋጋዋለሁ አለው። ሳኦልም ዳዊትን አንተ ገና ብላቴና ነህ፣ እርሱም ከብላቴንነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም አለው። ዳዊትም ሳኦልን አለው፣ እኔ ባሪያህ የአባቴን በጎች ስጠብቅ አንበሳ ወይም ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም እከተለውና እመታው ነበር፣ ከአፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮውን አንቄ እመታውና እገለው ነበር። እኔ ባሪያህ አንበሳና ድብ ገደልሁ። ይህም ያልተገረዘው ፍልስጤማዊው ከእነርሱ እንደ አንዱ ይሆናል። እንግዲህ እገለው ዘንድ ከእስራኤልም ተግዳሮትን አስወግድ ዘንድ ዛሬ አልሄድምን? የሕያው አምላክ ጭፍሮችን ይገዳደር ዘንድ ይህ ቁላፍ ምንድን ነው? ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ያልተገረዘ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔርም ካንተ ጋር ይሁን አለው። ሳኦልም ለዳዊት ጥሩር አለበሰው፣ በራሱም ላይ የናስ ቁር ደፋለት። ዳዊትንም ሰይፉን በልብሱ ላይ አስታጠቀው። ዳዊትም 1 ጊዜ ሲራመድ ደከመ። ዳዊትም ሳኦልን አልለመድሁምና በዚህ መንገድ አልችልም አለው። ከላዩም አወለቁለት። ዳዊትም በትሩን በእጁ ያዘ፣ ከወንዝም 5 ድቡልቡል ድንጋዮችን መረጠ። በእረኛ ኮረጆውም በኪሱ ከተታቸው፣ ወንጭፍም በእጁ ነበረ። ወደ ፍልስጤማዊውም ቀረበ። ፍልስጤማዊውም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውም በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው። ቀይ ብላቴና መልኩም ያማረ ነበርና ናቀው። ፍልስጤማዊውም ዳዊትን በትርና ድንጋይ ይዘህ የምትመጣብኝ እኔ ውሻ ነኝን? አለው። ዳዊትም የለም ከውሻ ትከፋለህ አለው። ፍልስጤማዊውም ዳዊትን በአምላኮቹ ረገመው። ፍልስጤማዊውም ዳዊትን ወደ እኔና ሥጋህንም ለሰማይ ወፎችና ለምድር አራዊት እሰጣቸዋለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጋሻም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርኸው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል። እመታህም አለሁ፣ ራስህንም ካንተ ቆርጣለሁ። ሬሳህንና የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊቶች ዛሬ እሰጣለሁ። ምድር ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ።
ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ ያውቃል። ሰልፉ ለእግዚአብሔር ነውና እግዚአብሔርም እናንተን በእጃችን አሳልፎ ይሰጣል። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም፣ ፍልስጤማዊውንም ግንባሩን መታው። ድንጋዩም ጥሩሩን ጠልቆ በግንባሩ ተቆረቆረ፣ እርሱም በምድር ላይ በፊቱ ተደፋ። ዳዊትም ፍልስጤማዊውን በወንጭፉና በድንጋይ አሸነፈው፣ ፍልስጤማዊውንም መትቶ ገደለ። በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጦ በፍልስጤማዊው ላይ ቆመ፣ ሰይፉንም ይዞ ከሰገባው መዘዘው፣ ገደለውም፣ ራሱንም ቆረጠው። ፍልስጤማውያንም ዋናቸው እንደሞተ ባዩ ጊዜ ሸሹ። የእስራኤልና የይሁዳ ሰዎችም ተነስተው እልል አሉ። ፍልስጤማውያንንም እስከ ጌትና እስከ አስቀሎና በር ድረስ አሳደዷቸው። የፍልስጤማውያንም በድኖቻቸው እስከ ጌትና እስከ አቃሮን በሮች ድረስ በመንገድ ላይ ወደቁ። የእስራኤልም ሰዎች ፍልስጤማውያንን ከማሳደድ ተመልሰው ሰፈራቸውን በዘበዙ። ዳዊትም የፍልስጤማዊውን ራስ ይዞ ወደ ኢየሩሳሌም አመጣው፣ ጋሻና ጦሩን ግን በድንኳኑ ውስጥ አኖረው። ሳኦልም ዳዊትን ፍልስጤማውያን ሊወጋ ሲወጣ ባየ ጊዜ ለሰራዊት አለቃ ለአቤኔር፣ አቤኔር ሆይ ይህ ብላቴና የማን ልጅ ነው? አለው። አቤኔርም ንጉሥ ሆይ በሕያው ነፍስህ እምላለሁ አላውቅም አለ። ንጉሡም ይህ ብላቴና የማን ልጅ እንደሆነ አንተ ጠይቅና ወቅ አለው። ዳዊትም ፍልስጤማዊውን ገሎ በተመለሰ ጊዜ አቤኔር ወሰደው፣ ወደ ሳኦልም ፊት አመጣው። የፍልስጤማዊውንም ራስ በእጁ ይዞ ነበር። ሳኦልም አንተ ብላቴና የማን ልጅ ነህ? አለው። ዳዊትም እኔ የቤተልሔሙ የባሪያህ የእሴይ ልጅ ነኝ ብሎ መለሰ። ሳኦል በዳዊት እንደቀና። እንዲህም ሆነ፣ ዳዊት ለሳኦል መንገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች። ዮናታንም እንደ ነፍሱ ወደደው። በዚያም ቀን ሳኦል ወሰደው፣ ወደ አባቱም ቤት ይመልሰው ዘንድ አልፈቀደለትም። ዮናታንም እንደ ነፍሱ ስለወደደው ዮናታንና ዳዊት ቃል ኪዳን አደረጉ። ዮናታንም የለበሰውን ካባ አውልቆ እርሱንና ልብሱን፣ ሰይፉንም፣ ቀስቱንም፣ ዝናሩንም ለዳዊት ሸለመው። ዳዊትም ሳኦል ወደ ላከው ሁሉ ይሄድ ነበር፣ አስተውሎም ያደርግ ነበር። ሳኦልም በጦረኞች ላይ ሾመው። ይህም በሕዝብ ሁሉ ዓይንና በሳኦል ባሪያዎች ዓይን መልካም ነበረ። እንዲህም ሆነ፣ ዳዊት ፍልስጤማዊውን ገሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ዳዊትን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችም ሳኦል 1000 ገደለ፣ ዳዊትም 10,000 ገደለ እያሉ እየተቀባበሉ ይዘፍኑ ነበር። ሳኦልም እጅግ ተቆጣ። ይህም ነገር ሳኦልን አስከፋው። እርሱም ለዳዊት 10,000 ሰጡት፣ ለእኔ ግን 1,000 ብቻ ሰጡኝ፣ ከመንግሥት በቀር ምን ቀረበት አለ። ከዚያም ቀን ጀምሮ ሳኦል ዳዊትን ሁልጊዜ ይጠባበቀው ነበር። እንዲህም ሆነ፣ በነጋው ሳኦልን ክፉ መንፈስ ከእግዚአብሔር ዘንድ ያዘው፣ በቤቱም ውስጥ ትንቢት ተናገረ። ዳዊትም በየቀኑ ያደርግ እንደነበረ በእጁ በገና ይመታ ነበር። ሳኦልም ጦሩን በእጁ ይዞ ነበር። ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ። ዳዊትም 2 ጊዜ ከፊቱ ዘወር አለ። እግዚአብሔርም ከእርሱ ጋር ስለነበረ ከሳኦልም ስለተለየ ሳኦል ከዳዊት ፊት የተነሳ ፈራ። ስለዚህም ሳኦል ከእርሱ አራቀው፣ የሻለቃም አድርጎ ሾመው። በሕዝቡም ፊት ይወጣና ይገባ ነበር። ዳዊትም ባካሄዱ ሁሉ ብልህና አዋቂ ነበር፣ እግዚአብሔርም ከእርሱ ጋር ነበረ። ሳኦልም እጅግ ብልህ እንደሆነ አይቶ እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበረ እስራኤልና ይሁዳ ሁሉ ዳዊትን ወደዱ። ዳዊት የሳኦልን ልጅ እንዳገባ። ሳኦልም ዳዊትን ታላቂቱ ልጄ ሜሮብ እነኋት፣ እርሷን እድርልሃለሁ፣ ብቻ ጀግና ልጅ ሁንልኝ፣ ስለ እግዚአብሔርም ጦርነት ተጋደል አለው። ሳኦልም የፍልስጤማውያን እጅ በእርሱ ላይ ትሁን እንጂ የእኔ እጅ በእርሱ ላይ አትሁን ይል ነበር። ዳዊትም ሳኦልን ለንጉሥ አማች ይሆን ዘንድ እኔ ማን ነኝ? ሰውነቴስ ምንድር ናት? የአባቴስ ወገን በእስራኤል ዘንድ ምንድን ነው? አለው። ነገር ግን የሳኦል ልጅ ሜሮብ ዳዊትን የምታገባበት ጊዜ ሲደርስ
ለሚሆላዊው ለአድርኤል ተዳረች። የሳኦልም ልጅ ሜልኮል ዳዊትን ወደደች። ይህም ወሬ ለሳኦል ደረሰለት፣ ነገሩም ደስ አሰኘው። ሳኦልም እርሷን እሰጠዋለሁ፣ እርሷም እንቅፋት ትሆንበታለች አለ። እነሆም የፍልስጤማውያን እጅ በሳኦል ላይ ነበረች። ሳኦልም ብላቴኖቹን እነሆ ንጉሥ እጅግ ወዶሃል፣ ቤተሰቡም ሁሉ ወደውሃል፣ አሁንም ለንጉሥ አማች ሁን ብላችሁ በስውር ለዳዊት ንገሩት ብሎ አዘዛቸው። የሳኦልም ብላቴኖች ይህንን ቃል በዳዊት ጆሮ ተናገሩ። ዳዊትም እኔ የተዋረድሁና ክብር የሌለኝ ሰው ስሆን ለንጉሥ አማች ሆን ዘንድ ለእናንተ ትንሽ ነገር ይመስላችኋልን? አለ። የሳኦልም ብላቴኖች ዳዊት እንዲህ ብሎ ተናገረ ብለው ነገሩት። ሳኦልም አላቸው፣ የንጉሡን ጠላቶች ይበቀል ዘንድ 100 ፍልስጤማውያን ሸለፈት በቀር ንጉሥ ማጫ አይሻም ብላችሁ ለዳዊት ንገሩት አላቸው። ሳኦል ግን ይህንን ማለቱ በፍልስጤማውያን እጅ ይጥለው ዘንድ አስቦ ነው። የሳኦልም ብላቴኖች ይህንን ቃል ለዳዊት ነገሩት። ለንጉሥም አማች ይሆን ዘንድ ዳዊትን ደስ አሰኘው። ዳዊትና ሰዎቹም ተነስተው ሄዱ፣ ከፍልስጤማውያንም 200 ሰዎችን ገደሉ። ዳዊትም ለንጉሥ አማች ይሆን ዘንድ ሰለባቸውን አምጥቶ በቁጥራቸው ልክ ለንጉሡ ሰጠ። ሳኦልም ልጁን ሜልኮልን ዳረለት። ሳኦልም እግዚአብሔር ከዳዊት ጋር እንደሆነ አየ፣ እስራኤልም ሁሉ ወደዱት። ሳኦልም ዳዊትን አጥብቆ ፈራው። ሳኦልም ዕድሜውን ሁሉ ለዳዊት ጠላት ሆነ። የፍልስጤማውያንም አለቆች ይወጡ ነበር። በወጡም ጊዜ ሁሉ ከሳኦል አገልጋዮች ሁሉ ይልቅ ዳዊት አስተውሎ ያደርግ ነበርና ስሙ እጅግ ተጠርቶ ነበር። ሳኦል ዳዊትን እንዳሳደደው። ሳኦልም ለልጁ ለዮናታንና ለብላቴኖቹ ሁሉ ዳዊትን ይገሉ ዘንድ ነገራቸው። የሳኦል ልጅ ዮናታን ግን ዳዊትን እጅግ ይወደው ነበር። ዮናታንም አባቴ ሳኦል ሊገልህ ፈልጓል። አሁን እንግዲህ ለነገው ተጠንቅቀ ተሸሸግ፣ በስውርም ተቀመጥ። እኔም እወጣለሁ፣ አንተም ባለህበት እርሻ በአባቴ አጠገብ እቆማለሁ። ስለ አንተም ለአባቴ እነግረዋለሁ፣ የሆነውንም አይቼ እነግርሃለሁ ብሎ ለዳዊት ነገረው። ዮናታንም ለአባቱ ለሳኦል ስለ ዳዊት መልካም ተናገረ፣ እንዲህም አለው፣ እርሱ አልበደለህምና ሥራውም ላንተ እጅግ መልካም ሆኖአልና ንጉሡ ባሪያውን ዳዊትን አይበድለው፣ ነፍሱንም በእጁ ጥሎ ፍልስጤማውያንን ገደለ። እግዚአብሔርም በእርሱ ታላቅ መድኃኒት አደረገ። እስራኤልም ሁሉ አይተው ደስ አላቸው። በከንቱ ዳዊትን ትገለው ዘንድ ስለምን በንጹሕ ደም ላይ ትበድላለህ? ሳኦልም የዮናታንን ቃል ሰማ። ሳኦልም ሕያው እግዚአብሔርን ዳዊት አይገደልም ብሎ ማለ። ዮናታንም ዳዊትን ጠርቶ ይህን ነገር ሁሉ ነገረው። ዮናታንም ዳዊትን ወደ ሳኦል አመጣው፣ እንደ ቀድሞውም በፊቱ ነበረ። ደግሞም ጦርነት ሆነ። ዳዊትም ወጥቶ ከፍልስጤማውያን ጋር ተዋጋ፣ ታላቅ ግዳይም ገደላቸው፣ ከፊቱም ሸሹ። ሳኦልም ጦሩን ይዞ በቤቱ ተቀምጦ ሳለ ክፉ መንፈስ ከእግዚአብሔር ዘንድ ያዘው። ዳዊትም በእጁ በገና ይመታ ነበር። ሳኦልም ዳዊትን ከግንብ ጋር ያጣብቀው ዘንድ ጦሩን ወረወረ። ዳዊትም ከሳኦል ፊት ዘወር አለ፣ ጦሩም በግንቡ ውስጥ ተተከለ። በዚያም ሌሊት ዳዊት ሸሽቶ አመለጠ። ሳኦልም ዳዊትን ጠበቀው። በነጋውም እንዲገሉት መልእክተኞቹን ወደ ዳዊት ቤት ላከ። ሚስቱም ሜልኮል በዚህች ሌሊት ነፍስህን ካላዳንህ ነገ ትገደላለህ ብላ ነገረችው። ሜልኮልም ዳዊትን በመስኮት አወረደችው፣ ሄደም ሸሽቶም አመለጠ። ሜልኮም ተራፊምን ወስዳ በአልጋ ላይ አኖረችው፣ በራስጌውም ጉንጉን የፍየል ጠጉር አደረገች፣ በልብስም ከደነችው። ሳኦልም ዳዊትን ይዘው እንዲያመጡት መልእክተኞችን ላከ። እርሷም ታሟል አለቻቸው። ሳኦልም እገለው ዘንድ ዳዊትን ከናልጋው አምጡልኝ ብሎ መልእክተኞቹን ወደ ዳዊት ላከ። መልእክተኞቹም በገቡ ጊዜ እነሆ ተራፊሙን በአልጋው ላይ አገኙ፣ በራስጌውም ጉንጉን የፍየል ጠጉር ነበረ። ሳኦልም ሜልኮልን አላት፣ ስለምን እንዲህ አታለልሽኝ? ጠላቴን አስኮብልለሽ እንዲያመልጥም አደረግሽው። ሜልኮልም ለሳኦል እርሱ አውጥተሽ ስደጅኝ፣ አለዚያ እገልሻለሁ አለኝ አለችው። ዳዊትም ሸሽቶ አመለጠ። ወደ አርማቴምም ወደ ሳሙኤል መጣ። ሳኦልም ያደረገበትን ሁሉ ነገረው። እርሱና ሳሙኤልም ሄዱ፣ በአውቴ ዘራማም ተቀመጡ። ለሳኦልም ዳዊት እነሆ በአውቴ ዘራማ ተቀምጧል ብለው ነገሩት።
ሳኦልም ዳዊትን ያመጡት ዘንድ መልእክተኞችን ላከ። የነቢያትንም ጉባኤ አገኙ። ሳሙኤልም አለቃቸው ሆኖ በመካከላቸው ቆሞ ነበረ። የእግዚአብሔርም መንፈስ በሳኦል መልእክተኞች ላይ ወረደ። እነርሱም ትንቢት ይናገሩ ጀመር። ለሳኦልም ይህንን በነገሩት ጊዜ ሌሎች መልእክተኞችን ላከ። እነርሱም ደግሞ ትንቢት ተናገሩ። ሳኦልም እንደገና 3ኛ ጊዜ መልእክተኞችን ላከ። እነርሱም ደግሞ ትንቢት ተናገሩ። ሳኦልም እጅግ ተቆጣ። እርሱም ደግሞ ወደ አርማቴም መጣ። በመሴፋም አውድማ ወዳለው ወደ ታላቁ የውሃ ጉድጓድ ደረሰ። ሳሙኤልና ዳዊት የት ናቸው ብሎ ጠየቀ። እነሆ በአውቴ ዘራማ ናቸው አሉት። ወደ አውቴ ዘራማም ሄደ። የእግዚአብሔርም መንፈስ በእርሱ ደግሞ ወረደ። እርሱም ሄደ። ወደ አውቴ ዘራማም እስኪመጣ ድረስ ትንቢት ይናገር ነበር። ልብሱንም አወለቀ፣ በፊታቸውም ትንቢት ተናገረ። ራቁቱንም ወድቆ በዚያ ቀን ሁሉ በዚያም ሌሊት ሁሉ ተጋደመ። ስለዚህ ሳኦል ደግሞ ከነቢያት መካከል ነውን ይባባሉ ነበር። ዮናታን ዳዊትን እንደረዳው። ዳዊትም በአውቴ ዘራማ ሸሸ። ወደ ዮናታንም መጣ፣ እንዲህም አለ፣ ምን አደረግሁ? ምንስ በደልሁ? ነፍሴንም ይሻት ዘንድ በአባትህ ፊት ጥፋቴና ኃጢአቴ ምንድን ነው? ዮናታንም ይህንስ ያርቀው አትሞትም፣ እነሆ አባቴ አስቀድሞ ለእኔ ሳይገልጥ ትልቅም ሆነ ትንሽ ነገር ቢሆን አያደርግም። አባቴስ ይህንን ነገር ለምን ይሰውረኛል? እንዲህም አይደለም አለው። ዳዊትም እኔ በፊትህ ሞገስን እንዳገኘው አባትህ በእውነት ያውቃል። እርሱም ዮናታን እንዳይቃወም አይወቅ ይላል። ነገር ግን ሕያው እግዚአብሔርን በሕያው ነፍስህም እምላለሁ እኔ እንዳልሁት በእኔና በሞት መካከል አንድ እርምጃ ያህል ቀርቶአል ብሎ ማለ። ዮናታንም ዳዊትን ነፍስህ ምን ትፈልጋለች? እኔስ ምን ላድርግልህ አለው። ዳዊትም ዮናታንን አለው፣ እነሆ ነገ መባቻ ነው፣ በንጉሥም አጠገብ ለምሳ አልቀመጥም። እስከ ማታ ድረስ በውጪ በሜዳ እንድሸሸግ አሰናብተኝ። አባትህም ቢፈልገኝ ለዘመዶቹ ሁሉ በዚያ በቤተልሔም የዓመት መሥዋዕት አላቸውና ዳዊት ወደ ከተማው ፈጥኖ ይሄድ ዘንድ አጽንቶ ለምኖኛል በለው። እርሱም መልካም ነው ቢል ለእኔ ለባሪያህ ሰላም ይሆናል። ቢቆጣ ግን ክፋት ከእርሱ ዘንድ በእኔ ላይ እንደ ተቈረጠች እወቅ። እንግዲህ የእግዚአብሔርን ቃል ኪዳን ከባሪያህ ጋር አድርገሃልና ለባሪያህ ቸርነትን አድርግ። በደል ግን ቢገኝብኝ አንተ ግደለኝ። ለምን ወደ አባትህ ታደርሰኛለህ? ዮናታንም ይህ ካንተ ይራቅ፣ ከአባቴ ዘንድ ክፋት በላይህ እንደ ተቈረጠች ያወቅሁ እንደሆነ በከተማ ባትኖርም እንኳን ወደ አንተ መጥቼ እነግርሃለሁ አለው። ዳዊትም ዮናታንን አባትህ ስለ እኔ ክፉ ነገር የነገረህ እንደሆነ ማን ይነግረኛል አለው። ዮናታንም ዳዊትን ና ወደ ሜዳ እንውጣ አለው። ሁለቱም ወደ ሜዳ ወጡ። ዮናታንም ዳዊትን አለው፣ የእስራኤል አምላክ እግዚአብሔር ያውቃል፣ እስከ 3 ቀን ድረስ በዚህ ጊዜ አባቴን መርምሬ እነሆ በዳዊት ላይ መልካም ቢያስብ እነሆ ወደ ሜዳ ወደ አንተ አልልክም። ይህ ምልክትም ይሁንህ፣ አባቴም ባንተ ላይ ክፋት ማድረግ ቢወድ እኔም ባላስታውቅህ በሰላምም ትሄድ ዘንድ ባላሰናብትህ እግዚአብሔር በዮናታን ይህንን ያደርግ ይህንን ይጨምር። እግዚአብሔርም ከአባቴ ጋር እንደነበረ ካንተ ጋር ይሁን። እኔም በሕይወት ሳለሁ ቸርነትን ታደርግልኛለህ፣ በሞትም ቸርነትህን እስከ ዘላለም ከቤቴ አትተው። ደግሞም እግዚአብሔር የዳዊትን ጠላቶች ሁሉ እያንዳንዱን ከምድር ፊት ባጠፋቸው ጊዜ የዮናታን ስም በዳዊት ቤት ይገኛል። ዮናታንም እግዚአብሔር ከዳዊት ጠላቶች እጅ ይፈልገው ብሎ ከዳዊት ቤት ጋር ቃል ኪዳን አደረገ። ዮናታንም ዳዊትን እንደ ነፍሱ ይወደው ነበርና እንደገና ማለለት። ዮናታንም አለው፣ ነገ መባቻ ነው፣ መቀመጫህም ባዶ ሆኖ ይገኛልና ትታሰባለህ። 3 ቀንም ያህል ቆይ። ከዚህም በኋላ በፈለገ ጊዜ ትመጣና ነገሩ በተደረገበት ቀን በተሸሸክበት ስፍራ ትቀመጣለህ። በእርገብ ድንጋይም አጠገብ ቆይ። እኔም በዓላማ ላይ እወራወራለሁ ብዬ 3 ፍላጻዎችን ወደ ዓላማው እወረውራለሁ። እነሆም ሂድ ፍላጻዎቹን ፈልግ ብዬ ብላቴናውን እልካለሁ። ብላቴናውንም እነሆ ፍላጻው ከአንተ ወደዚህ ነው፣ ይዘኸው ወደ እኔና ያልሁት እንደሆነ ሕያው እግዚአብሔርን ለአንተ ሰላም ነውና ምንም ክፉ ነገር የለብህም። ብላቴናውን ግን እነሆ ፍላጻው ካንተ ወዲያ ነው ያልሁት እንደሆነ እግዚአብሔር አሰናብቶሃልና መንገድህን ሂድ። አንተና እኔም ስለ ተነጋገርነው እነሆ እግዚአብሔር ለዘላለም በመካከላችን ምስክር ነው። ዳዊትም በሜዳው ተሸሸገ። መባቻም በሆነ ጊዜ ንጉሡ ግብር ለመብላት ተቀመጠ። ንጉሡም እንደ ቀድሞ በግንቡ አጠገብ በዙፋኑ ላይ ተቀመጠ። ዮናታንም ቆመ።
አቤኔርም በሳኦል አጠገብ ተቀመጠ። የዳዊትም ስፍራ ባዶውን ነበረ። ሳኦልም አንድ ነገር ሆኖ ይሆናል፣ ምናልባትም ንጹሕ አይደለም ይሆናል፣ በእውነትም ንጹሕ አይደለም ብሎ አስቧልና በዚያ ቀን ምንም አልተናገረም። ከመባቻም በኋላ በማግስቱ በሁለተኛው ቀን የዳዊት ስፍራ ባዶውን ነበረ። ሳኦልም ልጁን ዮናታንን የእሴይ ልጅ ትናንትና ዛሬ ወደ ግብር ያልመጣው ስለምን ነው አለው። ዮናታንም ለሳኦል ዳዊት ወደ ከተማው ወደ ቤተልሔም ይሄድ ዘንድ ነግሮኝ ተሰናብቶኛል። እርሱም ዘመዶቼ በከተማው ውስጥ መሥዋዕት አላቸውና ወንድሞቼም ጠርተውኛልና ባክህ አሰናብተኝ። አሁንም በዓይኖችህ ሞገስ አግኝቼ እንደሆነ ልሂድና ወንድሞቼን ልይ አለ። ስለዚህ ወደ ንጉሥ ማዕድ አልመጣም ብሎ መለሰለት። ሳኦልም በዮናታን ላይ እጅግ ተቆጣ። አንተ የከዳተኞች ሴቶች ልጅ፣ የእሴይ ልጅ ለአንተ ማፈሪያ ለእናትህም ኀፍረተ ሥጋ ማፈሪያ እንደመረጠህ እኔ አላውቅምን? የእሴይ ልጅ በምድር ላይ በሕይወት በሚኖርበት ዘመን ሁሉ መንግሥትህ አትጸናም። አሁንም ሞት የሚገባው ነውና ያን ብላቴና ያመጡት ዘንድ ላክ አለው። ዮናታንም ለአባቱ ለሳኦል ስለምን ይሞታል? ምንስ አደረገ? ብሎ መለሰለት። ሳኦልም ሊገለው በዮናታን ላይ ጦሩን አነሣ። ዮናታንም አባቱ ዳዊትን ይገለው ዘንድ ያቺ ክፉ ነገር እንደ ተቈረጠች አወቀ። አባቱ በእርሱ ላይ ክፉ ነገርን ሊያደርግ ስለቈረጠ ዮናታን ስለ ዳዊት አዝኗልና እጅግ ተቈጥቶ ከማዕዱ ተነሣ። በመባቻውም በሁለተኛው ቀን ግብር አልበላም። እንዲህም ሆነ፣ በነጋውም ዮናታን ከዳዊት ጋር ምልክት ለማድረግ ወደ ተቀጣጠረበት ቦታ ወደ ሜዳ ወጣ። ከእርሱም ጋር ታናሽ ብላቴና ነበረ። ብላቴናውንም ሮጠህ የመወረውራቸውን ፍላጻዎች ፈልግልኝ አለው። ብላቴናውም በሮጠ ጊዜ ዮናታን ፍላጻውን ወደ ማዶ አሳልፎ ወረወረው። ብላቴናውም ዮናታን ፍላጻውን ወደ ወረወረበት ስፍራ በመጣ ጊዜ ዮናታን ፍላጻው ካንተ ወዲያ ነው ብሎ ወደ ብላቴናው ጮኸ። ዮናታንም ደግሞ ቶሎ ፍጠን፣ አትቆይ ብሎ ወደ ብላቴናው ጮኸ። ዮናታንም ብላቴና ፍላጻዎቹን ሰብስቦ ወደ ጌታው መጣ። ዮናታንና ዳዊት ብቻ ነገሩን ያውቁ ነበር እንጂ ብላቴናው ምንም አያውቅም ነበር። ዮናታንም መሣሪያውን ለብላቴናው ሰጥቶ ሂድ፣ ወደ ከተማ ግባ አለው። ብላቴናውም በሄደ ጊዜ ዳዊት ከኤርገብ ተነሣ፣ በምድርም ላይ በግንባሩ ተደፋ፣ 3 ጊዜም ሰገደ። እርስ በርሳቸውም ተሳሳሙ፣ ለረዥም ሰዓትም ተላቀሱ። ዮናታንም ዳዊትን በሰላም ሂድ፣ እነሆ እኛ ሁለታችን በእኔና ባንተ በዘሬና በዘርህ መካከል እግዚአብሔር ለዘላለም ምስክር ይሁን ብለን በእግዚአብሔር ስም ተማምለናል አለው። ዳዊትም ተነስቶ ሄደ። ዮናታንም ወደ ከተማ ገባ። ዳዊት ከሳኦል ፊት እንደሸሸና ወደ ኖብ እንደሄደ። ዳዊትም ወደ ካህኑ ወደ አቤሜሌክ ወደ ኖብ መጣ። አቤሜሌክም እርሱም በተገናኘው ጊዜ ደነገጠ። ስለምን አንተ ብቻህን ነህ? ካንተስ ጋር ስለምን ማንም የለም? አለው። ዳዊትም ካህኑን አቤሜሌክን የተላክበትን ነገርና የሰጠውህን ትእዛዝ ማንም አይወቅ ብሎ ንጉሡ አንድ ነገር አዞኛል። ስለዚህም ብላቴኖቼን በእግዚአብሔር መታመን በሚባለው እንዲሁ ባለው ስፍራ እንዲሁ አዝዣቸዋለሁ። አሁንም 5 እንጀራ በእጅህ ካለ ወይም በእጅህ ያለውን ስጠኝ አለው። ካህኑም ለዳዊት መልሶ ሁሉ የሚበላው እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ። ብላቴኖቹ ከሴቶች ንጹሐን እንደሆኑ መብላት ይችላሉ አለው። ዳዊትም ለካህኑ መልሶ ከሴቶች ተለይተን ወደ መንገድ ከወጣን ዛሬ 3ኛ ቀናችን ነው። እኔም ብላቴኖቼም ንጹሐን ነን። ነገር ግን ዛሬ ሰውነቴ ንጽሕት ስለሆነች ነው እንጂ ይህች መንገድ የነጻች አይደለችም አለው። ካህኑ አቤሜሌክም በእርሱ ፋንታ ትኩስ እንጀራ ይደረግ ዘንድ በእግዚአብሔር ፊት ካለው ኅብስት በቀር ሌላ እንጀራ አልነበረምና የቁርባኑን ኅብስት ሰጠው። በዚያም ቀን ከሳኦል አገልጋዮች አንድ ሰው በኔሴራ አቅራቢያ በዛ በእግዚአብሔር ፊት ነበር። ስሙም ሶርያዊው ዶይቅ ነበረ። የሳኦልም በቅሎዎች ጠባቂ ነበረ። ዳዊትም አቤሜሌክን የንጉሥ ጉዳይ ስላስቸኰለኝ ሰይፌንና መሣሪያዬን አላመጣሁምና በአንተ ዘንድ ጦር ወይም ሰይፍ እንዳለ ይይልኝ አለው። ካህኑም በኤላ ሸለቆ የገደልኸው የፍልስጤማዊው የጎልያድ ሰይፍ እነሆ በመጎናጸፊያ ተጠቅልላለች፣ የምትወስዳት ከሆነ ውሰዳት፣ ከእርሷ በቀር ሌላ ከዚህ የለምና አለው። ዳዊትም ከእርሷ በቀር ሌላ ከሌለ እርሷን ስጠኝ አለው። እርሱም ሰጠው። ዳዊትም ተነሣ፣
በዚያም ቀን ከሳኦል ፊት ሸሸ። ወደ ጌትም ንጉሥ ወደ አንኩስ መጣ። የአንኩስ ብላቴኖችም ይህ ዳዊት የሀገሩ ንጉሥ አይደለምን? ሳኦል 1000 ዳዊትም 10,000 ገደለ ብለው ሴቶች በዘፈን የዘመሩለት እርሱ አይደለምን? አሉት። ዳዊትም ይህንን ቃል በልቡ አኖረ። የጌትንም ንጉሥ አንኩስን እጅግ ፈራ። በፊቱም መልኩን ለወጠ። በዚያችም ቀን አመለጠ። በከተማውም በር ከበሮ ይዞ በእጁ መታ። በበሩም መድረክ ላይ ተንፈራፈረ። ልጋጉም በጢሙ ላይ ይወርድ ነበር። አንኩስም ብላቴኖቹን እነሆ ይህ ሰው እብድ እንደሆነ አይታችኋል። ለምን ወደ እኔ ያመጣችሁት? በፊቴ ያብድ ዘንድ ይህን ያመጣችሁት እኔ የእብዶች አለቃ ነኝን? እንዲህ ያለውስ ወደ ቤቴ ይገባልን? አላቸው። ሳኦል ካህናትን እንደገደለ። ዳዊትም ከዚያ ተነስቶ አመለጠ። ወደ ኤዶላም ዋሻም መጣ። ወንድሞቹና የአባቱ ቤተሰብ ሁሉ ይህን በሰሙ ጊዜ ወደ እርሱ ወደዚያ ወረዱ። የተጨነቀም ሁሉ፣ ዕዳም ያለበት ሁሉ፣ የተከፋም ሁሉ ወደ እርሱ ተሰባሰበ። እርሱም በላያቸው አለቃ ሆነ። ከእርሱም ጋር 400 የሚያህሉ ሰዎች ነበሩ። ዳዊትም ከዚያ በሞዓብ ምድር ወዳለችው ወደ መሴፋ ሄደ። የሞዓብንም ንጉሥ እግዚአብሔር የሚያደርግልኝን እስካውቅ ድረስ አባቴና እናቴ ካንተ ጋር ይቀመጡ ዘንድ እለምንሃለሁ አለው። የሞዓብንም ንጉሥ ማለደው። ዳዊትም በእንባ ውስጥ በነበረበት ወራት ሁሉ በእርሱ ዘንድ ተቀመጡ። ነቢዩ ጋድም ዳዊትን ተነስተህ ወደ ይሁዳ ምድር ሂድ እንጂ በእንባው ውስጥ አትቀመጥ አለው። ዳዊትም ሄደ። ወደ ሳሬቅ ከተማም መጥቶ ተቀመጠ። ሳኦልም ዳዊትና ከእርሱ ጋር የነበሩት ሰዎች ያሉበት ቦታ እንደታወቀ ሰማ። ሳኦልም በራማ በሚገኘው በመሰማሪያው ቦታ በኮረብታው ላይ ተቀምጦ በእጁም ጦር ይዞ ነበር። ብላቴኖቹም ሁሉ ባጠገቡ ቆመው ነበር። ሳኦልም ባጠገቡ የቆሙትን ብላቴኖች ብንያማውያን ሆይ እንግዲህ ስሙ፣ በእውነት የእሴይ ልጅ እርሻና የወይን ቦታ ለሁላችሁ ይሰጣችኋልን? ሁላችሁንስ 100 አለቆችና ሻለቆች ያደርጋችኋልን? ሁላችሁ በላይ ዶልታችሁ ተነሳችሁብኝ። ልጄ ከእሴይ ልጅ ጋር ሲማማል ማንም አልገለጠልኝም፣ ከእናንተም አንድ ለእኔ የሚያዝን የለም። ዛሬም እንደሆነ ሁሉ ልጄ አገልጋይን እንዲዶልት ሲያስነሳብኝ ማንም አላስታወቀኝም አላቸው። የሳኦልም በቅሎች ጠባቂ ሶርያዊው ዶይቅ መልሶ የእሴይ ልጅ ወደ ኖብ ወደ አኪጦብ ልጅ ወደ ካህኑ አቤሜሌክ ሲመጣ አይቼዋለሁ። እግዚአብሔርንም ጠየቀለት፣ ስንቅንም ሰጠው፣ የፍልስጤማዊውንም የጎልያድን ሰይፍ ሰጠው አለው። ንጉሡም የአኪጦብን ልጅ ካህኑን አቤሜሌክን በኖብም ያሉትን ካህናት የአባቱንም ልጆች ሁሉ ልኮ አስጠራቸው። ሁላቸውም ወደ ንጉሡ መጡ። ሳኦልም የአኪጦብ ልጅ ሆይ እንግዲህ ስማ አለ። እርሱም እነሆኝ ጌታዬ ሆይ ብሎ መለሰ። ሳኦልም አንተ ከእሴይ ልጅ ጋር ለምን ዶለትህብኝ? እንጀራና ሰይፍ ሰጠኸው። ዛሬም እንደ ተደረገው ጠላት ሆኖ ይነሳብኝ ዘንድ እግዚአብሔርን ስለ እርሱ ጠየቅክለት አለው። አቤሜሌክም መልሶ ንጉሡን ከባሪያዎቹ ሁሉ የታመነ ለንጉሡም አማች የሆነ የትእዛዝህ ሁሉ አለቃ በቤትህም የከበረ እንደ ዳዊት ያለ ማን ነው? በውኑ ስለ እርሱ እግዚአብሔርን እጠይቅ ዘንድ ዛሬ ጀመርሁን? ይህ ከኔ ይራቅ። እኔ ባሪያህ ይህን ሁሉ ትልቅ ወይም ጥቂት ቢሆን አላውቅምና ንጉሡ እንደዚህ ያለውን ነገር በእኔ በባሪያውና በአባቴ ቤት ሁሉ ላይ አያኑር አለ። ንጉሡም አቤሜሌክ ሆይ አንተና የአባትህ ቤት ሁሉ ፈጽማችሁ ትሞታላችሁ አለው። ንጉሡም በዙሪያው የቆሙትን እግረኞች የእግዚአብሔር ካህናት እጅ ከዳዊት ጋር ነውና ኩብለላውንም ሲያውቁ አልነገሩኝምና ዞራችሁ ግደሏቸው አላቸው። የንጉሡ አገልጋዮች ግን እጃቸውን በእግዚአብሔር ካህናት ላይ ይዘረጉ ዘንድ እምቢ አሉ። ንጉሡም ዶይቅን አንተ ዞረህ ካህናቱን ግደላቸው አለው። ሶርያዊው ዶይቅም ዞሮ ካህናቱን ገደላቸው። በዚያም ቀን የበፍታ ኤፌድ የለበሱትን 385 ሰዎችን ገደለ። የካህናቱንም ከተማ ኖብን በሰይፍ ስለት መታ። ወንዶችንና ሴቶችንም ብላቴኖችንና ጡት የሚጠቡትን በሬዎችንና አህዮችንም በጎችንም በሰይፍ ስለት ገደለ። ከአኬጦብም ልጅ ከአቤሜሌክ ልጆች ስሙ አብያታር የሚባል አንዱ ልጅ አምልጦ ሸሸ፣ ዳዊትንም ተከተለ። አብያታርም ሳኦል የእግዚአብሔርን ካህናት እንደፈጀ ለዳዊት ነገረው። ዳዊት አብያታርን ሶርያዊው ዶይቅ በዚያ መኖሩን ባየሁ ጊዜ ለሳኦል በርግጥ ይነግራል ብዬ በዚያ ቀን አውቄአለሁ።
ለአባቴ ቤት ነፍስ ሁሉ ጥፋት በደለኛው እኔ ነኝ። እንግዲህ ወዲህ ከእኔ ጋር ተቀመጥ፣ አትፍራ። ለእኔ ነፍስ የደህንነት ቦታን እንደምፈልግ ለአንተም ነፍስ የደህንነት ቦታን እፈልጋለሁና ከእኔም ጋር ተጠብቀህ ትኖራለህ አለው። ዳዊት የቂዓላን ከተማ ከጥፋት እንዳዳነ። ለዳዊትም እነሆ ፍልስጤማውያን ቂዓላን ይዋጋሉ፣ አውድማውንም ይዘርፋሉ ብለው ነገሩት። ዳዊትም ልሂድን እነዚህንስ ፍልስጤማውያንን ልማታን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ሂድ ፍልስጤማውያንን ምታ፣ ቂዓላንም አድን አለው። የዳዊትም ሰዎች እነሆ በዚህ በይሁዳ መቀመጥ እንፈራለን፣ ይልቁንስ ፍልስጤማውያንን ለመዝረፍ ወደ ቂዓላን ብንሄድ እንዴት እንሆናለን አሉት። ዳዊትም ደግሞ እግዚአብሔርን ጠየቀ። እግዚአብሔርም መልሶ ፍልስጤማውያንን በእጅህ አሳልፌ እሰጣለሁና ተነስተህ ወደ ቂዓላን ውረድ አለው። ዳዊትና ሰዎቹም ወደ ቂዓላን ሄዱ፣ ከፍልስጤማውያንም ጋር ተዋጉ። እነርሱም ከፊቱ ሸሹ፣ እንስሶቻቸውንም ማረኩ፣ በታላቅም አገዳደል ገደሏቸው። ዳዊትም በቂዓላ የሚኖሩትን አዳነ። እንዲህም ሆነ የአቤሜሌክ ልጅ አብያታር ወደ ዳዊት ወደ ቂዓላ በኮበለለ ጊዜ ኤፋዱን ይዞ ወርዶ ነበር። ለሳኦልም ዳዊት ወደ ቂዓላ እንደመጣ ተነገረው። ሳኦልም መዝጊያና መወርወሪያ ወዳለበት ከተማ ገብቶ ተገኝቷልና እግዚአብሔር በእጄ አሳልፎ ሰጥቶታል አለ። ሳኦልም ወደ ቂዓላ ወርደው ይዋጉ ዘንድ ዳዊትንና ሰዎቹንም ይከቡ ዘንድ ሕዝቡን ሁሉ አዘዘ። ዳዊትም ሳኦል በእርሱ ለክፋት ዝም እንደማይል አወቀ። ዳዊትም ካህኑን አብያታርን የእግዚአብሔርን ኤፉድ ወደዚህ አምጣ አለው። ዳዊትም የእስራኤል አምላክ አቤቱ በእኔ ምክንያት ከተማይቱን ያጠፋ ዘንድ ሳኦል ወደ ቂዓላ ሊመጣ እንደሚፈልግ እኔ ባሪያ ፈጽሜ ሰምቻለሁ። የቂዓላ ሰዎችስ ይከበባሉን? ባሪያህስ እንደ ሰማ ሳኦል በውኑ ይወርዳልን? የእስራኤል አምላክ አቤቱ ለባሪያህ ንገረው አለ። እግዚአብሔርም ይወርዳል አለ። ዳዊትም የቂዓላ ሰዎች እኔንና ሰዎቼን በሳኦል እጅ አሳልፈው ይሰጡናልን? አለ። እግዚአብሔርም አሳልፈው ይሰጧችኋል ብሎ ተናገረ። ዳዊትና 600 የሚሆኑ ሰዎችም ተነስተው ከቂዓላ ወጡ፣ ወደሚሄዱበትም ይከተሉት ነበር። ሳኦልም ዳዊት ከቂዓላ እንደሸሸ ሰማ፣ ስለዚህም ከመውጣት ቀረ። ዳዊትም በምድረ በዳ በጠባቡ በማሴርም ይኖር ነበር። በአውክሞዲስ ውስጥም በዚፍ ተራራ ምድረ በዳ ተቀመጠ። ሳኦልም ሁልጊዜ ይፈልገው ነበር፣ እግዚአብሔር ግን በእጁ አሳልፎ አልሰጠውም። ዳዊትም ሳኦል ሊፈልገው እንደወጣ አየ። ዳዊትም በቀኒ ዚፍ ምድረ በዳ በአውኮሞዲስ ውስጥ ይኖር ነበር። የሳኦልም ልጅ ዮናታን ተነስቶ ወደ ዳዊት ወደ ቂኒ ሄደ፣ እጁንም በእግዚአብሔር አጸና። ለእርሱም የአባቴ የሳኦል ልጅ አታገኝህምና አትፍራ፣ አንተም በእስራኤል ላይ ንጉሥ ትሆናለህ፣ እኔም ካንተ በታች እሆናለሁ። ይህን ደግሞ አባቴ ሳኦል ያውቃል አለው። ሁለቱም በእግዚአብሔር ፊት ቃል ኪዳን አደረጉ። ዳዊትም በቀኒ ውስጥ ተቀመጠ፣ ዮናታንም ወደ ቤቱ ሄደ። የዚፍ ሰዎችም ከአውኮሞዲስ ወደ ሳኦል ወደ ኮረብታው ወጥተው እንዲህ አሉት፣ እነሆ ዳዊት በየሴሞን ቀኝ በጠባቡ በኩል በአኬላ ኮረብታ ላይ በቄኔው ውስጥ በማሴሬት በእኛ ዘንድ ተሸሽጎ የለምን? አሁንም ንጉሥ ሆይ ለመውረድ ፈቃድህ ከሆነ ወደ እኛ ውረድ፣ በንጉሡ እጅ ጥሎታልና። ሳኦልም አለ፣ እናንተ ስለ እኔ አዛችኋልና በእግዚአብሔር ዘንድ የተባረካችሁ ሁኑ። አሁንም ደግሞ ሂዱና አዘጋጁ፣ የተናገራችሁትንም ደግሞ ሂዱና አዘጋጁ። የተናገራችሁትንም ያለበትንም ቦታ ሁሉ እንዳያታልላችሁ ፈጥናችሁ እወቁ። እንግዲህ እወቁ፣ ካያችሁ በኋላ ከእናንተ ጋር እንሄዳለን። በዚያችም ምድር ካለ በይሁዳ አእላፍ ሁሉ እፈትሻለሁ። የዚፍ ሰዎችም ተነስተው ከሳኦል በፊት ሄዱ። ዳዊትና ሰዎቹ ግን በሴሞን ቀኝ በኩል በአረባ በማዖን ምድረ በዳ ነበሩ። ሳኦልና ሰዎቹም ሊፈልጉት ሄዱ፣ ለዳዊትም ነገሩት። እርሱም በማዖን ምድረ በዳ ወዳለው አለት ወረደ። ሳኦልም ያን በሰማ ጊዜ ዳዊትን በማዖን ምድረ በዳ ተከትሎ አሳደደው። ሳኦልና ሰዎቹም በተራራው በአንድ ወገን ሄዱ፣ ዳዊትና ሰዎቹም በተራራው በሌላ ወገን ሄዱ። ዳዊትም ከሳኦል ፊት ያመልጥ ዘንድ ተሰውሮ ነበር። ሳኦልና ሰዎቹ ዳዊትንና ሰዎቹን ለመያዝ ከበዋቸው ነበርና። ወደ ሳኦልም መልእክተኛ መጥቶ
ፍልስጤማውያን ሀገሩን ወረውታልና ፈጥነህና አለው። ሳኦልም ዳዊትን ማሳደድን ትቶ ተመለሰ፣ ከፍልስጤማውያንም ጋር ሊዋጋ ሄደ። ስለዚህ የዚያ ስፍራ ስም የመለያየት ዓለት ተባለ። ዳዊት በሳኦል ላይ ያደረገው ርኅራኄ። ዳዊትም ከዚያ መጥቶ በዓይን ጋዲ በጠባብ ቦታ ተቀመጠ። ሳኦልም ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በዓይን ጋዲ ምድረ በዳ አለ ብለው ነገሩት። ሳኦልም ከእስራኤል ሁሉ የተመረጡትን 3,000 ሰዎች ወሰደ። ዳዊትንና ሰዎቹንም ለመፈለግ ዋሊያዎች ወደሚታደኑባቸው ዓለቶች ሄደ። በመንገድም አጠገብ ወዳሉት የበጎች ማደሪያዎች ወጣ፣ በዚያም ዋሻ ነበረ። ሳኦልም ወገቡን ይሞክር ዘንድ ወደዚያ ዋሻ ገባ። ዳዊትና ሰዎቹም ከዋሻው በውስጠኛው ቦታ ተቀምጠው ነበር። የዳዊትም ሰዎች እነሆ ጠላትህን በእጅህ አሳልፌ እሰጠዋለሁ፣ በዓይንህም ደስ የሚያሰኝህን ታደርግበታለህ ብሎ እግዚአብሔር የነገረህ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ። ከዚያም በኋላ እንዲህ ሆነ፣ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ። ዳዊትም ሰዎቹን እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። ዳዊትም በዚህ ቃል ሰዎቹን ከለከላቸው። በሳኦልም ላይ ተነስተው ይገሉት ዘንድ አልፈቀደላቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ። ከእርሱም በኋላ ዳዊት ደግሞ ተነሳ፣ ከዋሻውም ወጣ። ከሳኦልም በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ። ዳዊትም ወደ ምድሩ ተጎንብሶ እጅ ነሣ። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻብሃል የሚሉህን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻው ውስጥ እግዚአብሔር በእጅህ አሳልፎ እንደሰጠህ ዓይንህ አይታለች። አንተንም እንድገልህ ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄም በጌታዬ ላይ አልዘረጋም ብዬ እብራራውልህ። እነሆ የልብስህ ዘርፍ በእጄ እንዳለ ተመልክተህ እወቅ። የልብስህንም ዘርፍ በቈረጥኩ ጊዜ አልገደልኩህም። ስለዚህ በእጄ ክፋት በደልና ክዳት እንደሌለ አንተንም እንዳልበደልኩህ እወቅ። አንተ ግን ነፍሴን ልታጠፋ ታጠምዳለህ። እግዚአብሔር በእኔና በአንተ መካከል ይፍረድ፣ እግዚአብሔርም አንተን ይበቀልልኝ፣ እጄ ግን በአንተ ላይ አትሆንም። የጥንት ምሳሌ ከኃጢአተኞች ኃጢአት ይወጣል እንደሚል እጄ ግን በአንተ ላይ አትሆንም። አሁንም የእስራኤል ንጉሥ ማንን ለማሳደድ ወጥተሃል? አንተስ ማንን ታሳድዳለህ? የሞተ ውሻን ታሳድዳለህን? ወይስ ቁንጫን ታሳድዳለህ? እንግዲህ እግዚአብሔር ዳኛ ይሁን፣ በእኔና በአንተም መካከል ይፍረድ፣ አይቶም ለእኔ ይፍረድ፣ ከእጅህም ያድነኝ። እንዲህም ሆነ፣ ዳዊት ይህንን ቃል ለሳኦል መንገር በፈጸመ ጊዜ ሳኦል ልጄ ዳዊት ሆይ ይህ ድምፅህ ነውን? አለ። ሳኦልም ድምፁን ከፍ አድርጎ አለቀሰ። ሳኦልም ዳዊትን አለው፣ እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔርም ዛሬ በእጅህ አሳልፎ ሰጥቶኝ ሳለ አልገደልኸኝምና ለእኔ መልካም እንዳደረክልኝ ለእኔ ነገርኸኝ። ጠላቱን ተቸግሮ አግኝቶ በመልካም መንገድ ሸኝቶ የሚሰድብ ማን ነው? ስለዚህ ለእኔ ስላደረግከው ቸርነት እግዚአብሔር መልካሙን ይመልስልህ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልም መንግሥት በእጅህ እንድትጸና እኔ አውቃለሁ። አሁን እንግዲህ ከእኔ በኋላ ዘሬን እንዳትነቅል ከአባቴም ቤት ስሜን እንዳታጠፋው በእግዚአብሔር ማልልኝ። ዳዊትም ለሳኦል ማለለት። ሳኦልም ወደ ቤቱ ሄደ። ዳዊትና ሰዎቹም ወደ ጠባቡ ወደ ሜሴራ ወጡ። የነቢዩ ሳሙኤል ሞት። ሳሙኤልም ሞተ፣ እስራኤልም ሁሉ ተሰብስበው አለቀሱለት። በአርማቴምም በቤቱ ቀበሩት። ዳዊትም ተነስቶ ወደ ማዖን ምድረ በዳ ወረደ። ስለ ዳዊትና ናባል። በማዖንም የተቀመጠ አንድ ሰው ነበረ። ከብቱም በቀረሜሎስ ነበረ። እጅግም ታላቅ ሰው ነበረ። ለእርሱም 3,000 በጎችና 1,000 ፍየሎች ነበሩት። በቀርሜሎስም በጎችን ሊሸልት ሄደ። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበረ። ሴቲቱም ደግና ብልህ፣ መልኳም እጅግ የተዋበ ነበረ። ሰውየው ግን ጨካኝና ነፉግ ነበረ፣ ግብሩም ክፉ ነበር። ዳዊትም በምድረ በዳ ሳለ ናባል በቀርሜሎስ በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ብላቴኖችን ላከ።
ለብላቴኖችም አለ፣ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ሰላም በሉት፣ እንዲህም በሉት፣ ደህንነትና ሰላም ላንተና ለቤትህ ላንተም ለሆኑት ሁሉ ይሁን። አሁንም በጎችህ እንደሚሸለቱ ከእኛ ጋር በምድረ በዳ ያሉ ሰዎች ነገሩን፣ እኛም አልከለከልናቸውም። በቀርሜሎስም በነበሩበት ዘመን ሁሉ ከመንጋቸው ይሰጡን ዘንድ አላዘዝናቸውም። ብላቴኖችህን ጠይቃቸው፣ እነርሱም ይነግሩሃል። አሁንም እንግዲህ በመልካም ቀን መጥተናልና ብላቴኖች በፊትህ ሞገስ ያግኙ፣ በእጅህም ከተገኘው ለልጅህ ለዳዊት እባክህ ላክ። የዳዊትም ብላቴኖች መጡ። ይህንንም የላካቸውን ቃል ሁሉ በዳዊት ስም ለናባል ነገሩት። ናባልም ተነስቶ ለዳዊት ብላቴኖች መለሰላቸው፣ እንዲህም አላቸው፣ ዳዊት ማን ነው? የእሴይ ልጅ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ አገልጋዮች ዛሬ ብዙ ናቸው። እንጀራዬንና የወይን ጠጄን ለሸላቾቼም ያደረግኩትን ሥጋ ወስጄ ከወዴት እንደሆኑ ለማላውቃቸው ለሰዎች እሰጣለሁን? የዳዊትም ብላቴኖች ዞረው በመጡበት መንገድ ተመለሱ። መጥተውም ይህንን ነገር ሁሉ ለዳዊት ነገሩት። ዳዊትም ሰዎቹን ሁላችሁ ሰይፋችሁን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎችም ዳዊትን ተከትለው ወጡ። 200ም በጓዛቸው ዘንድ ተቀመጡ። ከብላቴናዎችም አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት። እነሆ ዳዊት በምድረ በዳ ሳለ ጌታችንን ሰላም ሊሉት መልእክተኞችን ላከ። እርሱ ግን ፊቱን አዞረባቸው። እነዚህ ሰዎች ግን በእኛ ዘንድ እጅግ ደጎች ነበሩ፣ የከለከሉንም የለም። ከእነርሱም ጋር በኖርንበት ዘመን ሁሉ በምድረ በዳ ሳለን ከመንጋው እንሰጣቸው ዘንድ ያዘዙን አንዳች ነገር የለም። ከእነርሱም ጋር ሆነን መንጋውን በጠበቅንበት ዘመን ሁሉ በምድረ በዳ ሌሊትና ቀን አጥር ሆነውን ነበር። ስለዚህም በጌታችንና በቤቱ ሁሉ ክፉ ነገር እንዲመጣ ተቆርጧልና እርሱ ክፉ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጊውን ተመልከችና ወቂ። አቢግያም ፈጥና 200 እንጀራ፣ 2 አቁማዳ የወይን ጠጅ፣ 5 የተዘጋጁ በጎች፣ 5 መስፈሪያ በሶ፣ 1 ጎመር ዘቢብ፣ 200ም የበለስ ጥፍጥፍ ወሰደች። በአህዮችም ላይ አስጫነች። ለአገልጋዮችም አስቀድማችሁ በፊቱ ሂዱ፣ እነሆም እከተላችኋለሁ አለች። ይህንንም ለባሏ ለናባል አልነገረችውም። እርሷም በአህያዋ ላይ ተቀምጣ በተራራው ላይ በተሰወረ ስፍራ በወረደች ጊዜ እነሆ ዳዊትና ሰዎቹ ወደ እርሷ ወርደው ተቀበሏት። እርሷም ተገናኘቻቸው። ዳዊትም አለ፣ ለዚህ ሰው ከሆነው ሁሉ አንድ ነገር እንዳይጠፋበት በእውነት ከብቱን ሁሉ በምድረ በዳ በከንቱ ጠበቅሁ። ከገንዘቡ ሁሉ አንዳች ወስዱበት ዘንድ ያዘዝነው የለም። እርሱም በበጎ ፈንታ ክፉ መለሰልኝ። ለናባልም ከሆነ ሁሉ እስከ ነገ ጠዋት ድረስ አጥር ተጠግቶ የሚሸኝን አንድስ እንኳን ብንተው እግዚአብሔር በዳዊት ላይ እንዲህ ያድርግ እንዲህም ይጨምር ብሎ ነበር። አቢግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊትም ፊት በግንባሯ ወደቀች፣ ምድርም ነክታ ሰገደችለት፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ሆይ ይህ ኃጢአት በእኔ ላይ ይሁን። እኔ ባሪያህ በጆሮህ ልናገር፣ የባሪያህንም ቃል አድምጥ። በዚህ ክፉ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ። እንደ ስሙ እንዲሁ እርሱ ነው፣ ስሙ ናባል ነው፣ ስንፍናም አድሮበታል። እኔ ባሪያህ ግን አንተ የላካቸውን ብላቴኖችህን አላየሁም። አሁንም ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስህ እምላለሁ፣ ወደ ንጹሕ ደም እንዳትገባና እጅህን እንድታድን የከለከለህ እግዚአብሔር ነው። አሁንም ጠላቶችህንና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። አሁንም ባሪያህ ወደ ጌታዬ ያመጣችውን ይህን መተያያ ተቀበል፣ በጌታዬም ዘንድ ለሚቆሙ ሰዎች ስጣቸው። እግዚአብሔር ለጌታዬ የታመነ ቤትን ይሠራለታልና የጌታዬንም ጦርነት እግዚአብሔር ይዋጋለታልና የእኔን የባሪያህን ኃጢአት እባክህ ይቅር በል። በዘመንህም ሁሉ ክፋት አይገኝብህም። የሚያሳድድህንና ነፍስህን የሚሻ ሰው ቢነሣ የጌታዬ ነፍስ በአምላክህ በእግዚአብሔር ዘንድ በሕይወት ማሰሪያ የታሰረች ትሆናለች። የጠላቶችህ ነፍስ ግን በወንጭፍ እንደሚወነጨፍ ትሁን። እንዲህም ይሆናል፣ እግዚአብሔር ለጌታዬ የተናገረውን ቸርነት ሁሉ ያደርግልሃል፣ በእስራኤልም ላይ አለቃ አድርጎ ይሾመሃል። ይህ ርኩሰትና የልብ በደል በከንቱ ንጹሕ ደም ማፍሰስም ለጌታዬ አይሁንበት። የጌታዬም እጁ ትዳን፣ እግዚአብሔርም ለጌታዬ በጎ ያድርግለት፣ በጎም ታድርግለት ዘንድ ባሪያህን አስብ። ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የላከ የእስራኤል አምላክ እግዚአብሔር ይመስገን። ጠባይሽ የተባረከ ነው።
ወደ ደም እንዳልገባ እጄንም እንዳድን ዛሬ የከለከልሽኝ አንቺም የተባረክሽ ነሽ። ነገር ግን ክፉ እንዳላደርግብሽ የከለከለኝ የእስራኤል አምላክ ሕያው እግዚአብሔርን እኔን ለመገናኘት ፈጥነሽ ባልመጣሽ ኖሮ እስኪነጋ ድረስ ለናባል አጥር ተጠግቶ የሚሸኝን አንድስ እንኳን ባልቀረውም ብዬ ነበር። ዳዊትም ያመጣችውን ከእጇ ተቀብሎ በሰላም ወደ ቤትሽ ሂጂ፣ እነሆ ቃልሽን እንደሰማሁ ፊትሽንም እንዳከበርሁ ተመልከቺ አላት። አቢግያም ወደ ናባል መጣች። እነሆም በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር። ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ስለዚህም እስኪነጋ ድረስ ታናሽ ነገር ወይም ታላቅ ነገር አልነገረችውም ነበር። በነጋውም የወይኑ ስካር ከናባል ባለፈ ጊዜ ሚስቱ ይህንን ነገር ነገረችው። ልቡም በውስጡ ሞተ፣ እንደ ድንጋይም ሆነ። ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ዳዊትም ናባል እንደ ሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውንም ከክፎች እጅ የጠበቀ እግዚአብሔር ይመስገን፣ እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ያገባት ዘንድ አቢግያን እንዲያነጋግሩለት ላከ። የዳዊትም ብላቴኖች ወደ ቀርሜሎስ ወደ አቢግያ መጡ። ዳዊትም ሚስት ትሆኚው ዘንድ ወደ አንቺ ልኮናል ብለው ነገሯት። ተነስታም በግንባሯ በምድር ወድቃ ሰገደችና እነሆ እኔ ገረድህ የጌታዬን ሎሌዎች እግር አጥብ ዘንድ አገልጋይ ነኝ አለችው። አቢግያም ፈጥና ተነሳች፣ በአህያም ላይ ተቀመጠች። 5ቱም ገረዶቿ ተከተሏት። የዳዊትንም መልእክተኞች ተከትላ ሄደች፣ ሚስትም ሆነችው። ዳዊትም ደግሞ ከኢይዝራኤል አኪናሆምን ወሰደ፣ 2ቱም ሚስቶቹ ሆኑለት። ሳኦል ግን የዳዊትን ሚስት ልጁን ሚልኮልን ሀገሩ ሮማ ለነበረው ለያሚሲ ልጅ ለፍልጢ ሰጣት። ዳዊት ለሳኦል እንደገና እንደራራለት። የዚፍ ሰዎችም ከአውክሞዲስ ወደ ኮረብታው ወደ ሳኦል መጥተው እነሆ ዳዊት የሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ ከእኛ ጋር ተሸሽጎ አለ አሉት። ሳኦልም ተነስቶ ዳዊትን በዚፍ ምድረ በዳ ይሻ ዘንድ ከእስራኤል የተመረጡ 3000 ሰዎችን ይዞ ወደ ዚፍ ምድረ በዳ ወረደ። ሳኦልም በየሴሞን ፊት ለፊት ባለው በኤኬላ ኮረብታ ላይ በመንገዱ አጠገብ ሰፈረ። ዳዊትም በምድረ በዳ ውስጥ ተቀምጦ ነበር። ዳዊትም ሳኦል ሊፈልገው ወደ ምድረ በዳ እንደመጣ አወቀ። ዳዊትም ሰላዮችን ላከ። ሳኦልም ተዘጋጅቶ ወደ ቅያላ እንደመጣ በእርግጥ አወቀ። ዳዊትም በቀስታ ተነስቶ ሳኦል ወደ ሰፈረበት ቦታ መጣ። ሳኦልና የሰራዊቱ አለቃ የኔር ልጅ አቤኔርም የተኙበትን ስፍራ አየ። ሳኦልም በድንኳኑ ውስጥ ተኝቶ ነበር፣ ሕዝቡም በዙሪያው ሰፍሮ ነበር። ዳዊትም ኬጤያዊውን አቤሜሌክንና የሶርያህን ልጅ ኢዮአብን የኢዮአብን ወንድም አቢሳን ወደ ሳኦል ወደ ሰፈሩ ከእኔ ጋር የሚገባ ማን ነው ብሎ ጠየቃቸው። አቢሳም እኔ ከአንተ ጋር እገባለሁ አለ። ዳዊትና አቢሳም ወደ ሕዝቡ በሌሊት መጡ። እነሆም ሳኦል በድንኳን ውስጥ ተኝቶ ነበር፣ ጦሩም በራስጌው አጠገብ በምድር ተተክሎ ነበር። አቤኔርና ሕዝቡም በዙሪያው ተኝተው ነበር። አቤሳም ዳዊትን ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶታል። አሁንም እኔ በጦር አንድ ጊዜ ከምድር ጋር ላጣብቀው፣ ሁለተኛም አልደግመውም አለው። ዳዊትም አቢሳን እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንምና አትግደለው አለው። ደግሞም ዳዊት አለው፣ ሕያው እግዚአብሔርን እግዚአብሔር ካልገደለው ወይም ቀኑ ደርሶ ካልሞተ ወይም ወደ ጦርነት ወርዶ ካልሞተ እኔ አልገለውም። እግዚአብሔርም ከቀባው ላይ እጄን ዘረጋ ዘንድ እግዚአብሔር ከኔ ያርቀው። አሁንም በራሱ አጠገብ ያለውን ጦርና የውሃውን መንቀል ይዘህ እንሂድ አለው። ዳዊትም በሳኦል ራስጌ የነበረውን ጦርና የውሃውን መንቀል ወሰደ። ወደ ቤታቸውም ተመለሱ። ማንም ያየ አልነበረም፣ ያወቃቸውም ማንም አልነበረም፣ የነቃም ማንም አልነበረም። ከእግዚአብሔር ዘንድ ከባድ እንቅልፍ ወድቆባቸው ነበርና ሁሉ ተኝተው ነበር። ዳዊትም ወደ ማዶ ተሻገረ፣ በተራራውም ራስ ላይ ርቆ ቆመ። በመካከላቸውም ሰፊ ርቀት ነበረ። ዳዊትም ሕዝቡንና የኔር ልጅ አቤኔርን ጠራቸው። አቤኔር ሆይ አትመለስምን? አለው። አቤኔርም መልሶ አንተ የምትጠራኝ ማነህ? አለ። ዳዊትም አቤኔርን አንተ ጎልማሳ አይደለህምን? በእስራኤል ዘንድ አንተን የሚመስል ማን ነው? ጌታህን ንጉሡን ለመግደል አንድ ሰው ገብቶ ነበርና ጌታህን ንጉሡን የማትጠብቅ ስለምንድን ነው? ይህ ያደረግከው ነገር መልካም አይደለም።
ሕያው እግዚአብሔርን እናንተ እግዚአብሔር የቀባውን ጌታችሁን አልጠበቃችሁምና ሞት ይገባችኋል። አሁንም የንጉሡ ጦርና በራሱ አጠገብ የነበረው የውሃ መንቀል የት እንደሆነ ተመልከት አለው። ሳኦልም የዳዊት ድምፅ እንደሆነ አውቆ ልጄ ዳዊት ሆይ ይህ ድምፅህ ነውን? አለው። ዳዊትም ጌታዬ ንጉሥ ሆይ አዎ እኔ ባሪያህ ነኝ አለው። ደግሞም አለ ጌታዬ አገልጋዩን ስለምን ያሳድዳል? ምን አደረግኩ? ምንስ ክፋት በእጄ ላይ ተገኘብኝ? አሁንም ጌታዬ ንጉሥ ሆይ የእኔን የአገልጋይህን ቃል ስማ። እግዚአብሔር በእኔ ላይ አስነስቶህ እንደሆነ ቁርባንህን ይቀበል። የሰው ልጆች ግን ቢሆኑ ሂድ ሌሎችን አማልክት አምልክ ብለው በእግዚአብሔር ርስት ላይ እንዳልቀመጥ ዛሬ ጥለውኛልና በእግዚአብሔር ፊት እርጉማን ይሁኑ። አሁንም በተራራው ላይ ሰው ቆቅን እንደሚሻ የእስራኤል ንጉሥ ነፍሴን ለመሻት መጥቶአልና ደሜ በእግዚአብሔር ፊት በምድር ላይ አይፍሰስ። ሳኦልም በድያለሁ፣ ልጄ ዳዊት ሆይ ተመለስ፣ ዛሬ ነፍሴ በዓይንህ ፊት ከብራለችና ከዚህ በኋላ ክፉ አላደርግብህም። እነሆ ስንፍና እንዳደረግኩና እጅግም ብዙም እንደ ሳትሁ አወቅሁ አለ። ዳዊትም መልሶ አለ የንጉሥ ጦር እነሆ፣ ከብላቴኖችም አንድ ይምጣና ይውሰዳት። ዛሬም እግዚአብሔር በእጄ አሳልፎ ሰጥቶ ሳለ እግዚአብሔር በቀባው ላይ እጄን ዘረጋ ዘንድ አልወደድሁምና ለሁሉ እያንዳንዱ እግዚአብሔር እንደ ጽድቁና እንደ እምነቱ ፍዳውን ይክፈለው። ነፍስህም ዛሬ በዓይኔ ፊት እንደ ከበረች እንዲሁ ነፍሴ በእግዚአብሔር ፊት ትክበር። ከመከራም ሁሉ ይሰውረኝ ያድነኝም። ሳኦልም ዳዊትን ልጄ ዳዊት ሆይ ብሩክ ሁን፣ ማድረግን ታደርጋለህ፣ መቻልንም ትችላለህ አለው። ዳዊትም መንገዱን ሄደ፣ ሳኦልም ወደ ስፍራው ተመለሰ። እንዲህም ሆነ በዚያ ወራት ከእስራኤል ጋር ይዋጉ ዘንድ ፍልስጤማውያን ጭፍሮቻቸውን ለሰልፍ ሰበሰቡ። አንኩስም ዳዊትን አንተና ሰዎች ከኔ ጋር ወደ ሰልፍ እንድትወጡ በእርግጥ እወቅ አለው። ዳዊትም አንኩስን አሁን አገልጋይህ የሚያደርገውን ንገረው አለው። አንኩስም ዳዊትን እንግዲህ በዘመኑ ሁሉ ራሴን ጠባቂ አደርጋለሁ አለው። ሳኦል የመናፍስት ጠሪን እንደጠየቀ። ሳሙኤል ግን ሞቶ ነበር፣ እስራኤልም ሁሉ አልቅሰውለት ነበር። በከተማውም በአርማቴምም ቀብረውት ነበር። ሳኦልም መናፍስት ጠሪዎችንና ጠንቋዮችን ከምድር አጥፍቶ ነበር። ፍልስጤማውያንም ተሰብስበው መጡ፣ በሱነምም ሰፈሩ። ሳኦልም እስራኤልን ሁሉ ሰበሰበ፣ በጌላቡሄም ሰፈሩ። ሳኦልም የፍልስጤማውያንን ጭፈራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ሳኦልም የእግዚአብሔርን ቃል ጠየቀ። እግዚአብሔርም በሕልም አላሚዎች ወይም በነጋሪዎች ወይም በነቢያት አልመለሰለትም። ሳኦልም ብላቴኖቹን ወደ እርሷ ሄጄ እጠይቅ ዘንድ መናፍስቱን የምትጠራ ሴት ፈልጉልኝ አላቸው። ብላቴኖቹም እነሆ መናፍስትን የምትጠራ አንዲት ሴት በዓይንዶር አለች አሉት። ሳኦልም መልኩን ለውጦ ሌላ ልብስም ለብሶ ሄደ። ሁለትም ሰዎች ከእርሱ ጋር ነበሩ። በሌሊትም ወደ ሴቲቱ መጡ። ሳኦልም እባክሽ በመናፍስት አሟርችልኝ፣ የምልሽንም አስነሽልኝ አላት። ሴቲቱም እነሆ መናፍስት ጠሪዎችንና ጠንቋዮችን ከምድር እንዳጠፋ ሳኦል ያደረገውን ታውቃለህ። ስለምን እኔን ለማስገደል ለነፍሴ ወጥመድ ታደርጋለህ? አለችው። ሳኦልም ሕያው እግዚአብሔርን በዚህ ነገር ክፉ አያገኝሽም ብሎ በእግዚአብሔር ማለላት። ሴቲቱም ማንን ላስነሳልህ? አለችው። እርሱም ሳሙኤልን አስነሽልኝ አላት። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታለልኸኝ ብላ ተናገረችው። ንጉሡም አትፍሪ፣ ንገሪኝ፣ ማንን አየሽ? አላት። ሴቲቱም አማልክት ከምድር ሲወጡ አየሁ አለችው። እርሱም ምን አየሽ? አላት። እርሷም ቀጥ ያለ ሽማግሌ ሰው ከምድር ወጣ፣ መጎናጸፊያም ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ወደ ምድር ጎንበስ ብሎ ሰገደለት። ሳሙኤልም ሳኦልን ለምን አወከኝ? ለምንስ አስነሳኸኝ? አለው። ሳኦልም መልሶ ፍልስጤማውያን ይወጉኛልና እጅግ ተጨንቄአለሁ፣ እግዚአብሔርም ከኔ ርቋል፣ በነቢያት ወይም በሕልም አላሚዎች አልመለሰልኝም። ስለዚህም የማደርገውን ታስታውቀኝ ዘንድ ጠራሁህ አለው። ሳሙኤልም አለ፣ እግዚአብሔር ከራቀህ ወደ ባልንጀራህም ከተመለሰ ለምን ትጠይቀኛለህ? እግዚአብሔርም በቃሌ እንደተናገረ አድርጓል። እግዚአብሔርም መንግሥትህን ከእጅህ ነጥቆ ለባልንጀራህ ለዳዊት ሰጥቶታል። የእግዚአብሔርን ቃል አልሰማህምና
በአማሌቅም ላይ ታላቅ የሆነ ቁጣውን አላደረክምና ስለዚህ ዛሬ እግዚአብሔር ይህንን ነገር አድርጎብሃል። እግዚአብሔርም እስራኤልን ካንተ ጋር በፍልስጤማውያን እጅ አሳልፎ ይሰጣል። ነገም አንተና ካንተ ጋር ያሉ ልጆች ትወድቃላችሁ። እግዚአብሔርም የእስራኤልን ጭፍራ ደግሞ በፍልስጤማውያን እጅ አሳልፎ ይሰጣል። ሳኦልም በዚያ ጊዜ በቁመቱ ሙሉ በምድር ላይ ወደቀ። ከሳሙኤልም ቃል የተነሣ እጅግ ፈራ። በዚያም ቀን ሁሉ በዚያም ሌሊት ሁሉ እንጀራ አልበላምና ኃይል አልቀረለትም። ሴቲቱም ወደ ሳኦል መጣች፣ እጅግም ደንግጦ እንደነበር አይታ፣ እነሆ እኔ አገልጋይህ ቃልህን ሰማሁ፣ ነፍሴንም በእጄ ጣልሁ፣ የነገርኸኝንም ቃል ሰማሁ። አሁን እንግዲህ አንተ ደግሞ የአገልጋይህን ቃል እንድትሰማ እለምንሃለሁ። በፊትህም ቁራሽ እንጀራ ላኑርልህ፣ መንገድም ትሄዳለህና ትበረታ ዘንድ ብላ አለችው። እርሱ ግን አልበላም ብሎ እምቢ አለ። ነገር ግን ብላቴኖቹና ሴቲቱ አስገደዱት፣ ቃላቸውንም ሰማ። ከምድርም ተነስቶ ካልጋ ላይ ተቀመጠ። ለሴቲቱም የሰባ ጥጃ በቤት ነበራት። ፈጥና አረደችው፣ ዱቄቱንም ወስዳ ለወሰችው፣ ቂጣም እንጀራ አድርጋ ጋገረችው። በሳኦልና በብላቴኖቹም ፊት አቀረበችው። በልተውም ተነሱ። በዚያም ሌሊት ሄዱ። ዳዊት አማሌቃውያንን ድል እንዳደረገ። እንዲህም ሆነ፣ ዳዊትና ሰዎቹ በሦስተኛው ቀን ወደ ሴቄላቅ በገቡ ጊዜ አማሌቃውያን በአዜብ በሴቄላቅም ላይ ዘምተው ነበር። ሴቄላቅንም መጥተው በእሳት አቃጥለዋት ነበር። ሴቶችንና በውስጧም የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ ሴቶችንም ሆነ ወንዶችን አልገደሉም። ዳዊትና ሰዎቹም ወደ ከተማው በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ። ዳዊትና ከእርሱም ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስከሚያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶች የኢይዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸውም የሕዝቡ ሁሉ ልብ አዝኖ ነበርና ሕዝቡ ሊወግሩት ስለ ተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ራሱን አጽናና። ዳዊትም የአቤሜሌክን ልጅ ካህኑን አብያታርን ኤፉድን አቅርብልኝ አለው። አብያታርም ኤፉዱን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን? አገኛቸዋለሁን? ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህ ምርኮኞችን ታድናለህና ፍለጋቸውን ተከተል ብሎ መለሰለት። ዳዊትም ከእርሱም ጋር የነበሩት 600 ሰዎች ሄዱ፣ እስከ ቦሶር ወንዝ ድረስም መጡ። ከእነርሱም የቀሩት በዚያ ተቀመጡ። ዳዊትም ከእርሱም ጋር ያሉት 400 ሰዎች አሳደዱ። 200 ሰዎች ግን የቦሰር ወንዝን መሻገር ደክመዋልና በኋላ ቀሩ። በበረሃውም ውስጥ አንድ ግብፃዊ አግኝተው ወደ ዳዊት ይዘውት መጡ። እንጀራም ሰጡትና በላ፣ ውሃም አጠጡት። ከበለሱም ጥፍጥፍ ቁራጭ ሰጡትና በላ። ነፍሱም ወደ እርሱ ተመለሰች። 3 ቀንና 3 ሌሊት እንጀራ አልበላም ውሃም አልጠጣም ነበርና። ዳዊትም አንተ የማነህ? ከወዴት መጣህ? አለው። ያም ግብፃዊ ብላቴና እኔ የአማሌቃዊ ባሪያ ነኝ፣ ከ3 ቀንም በፊት ታምሜ ነበርና ጌታዬ ጥሎኝ ሄደ። እኛም በኬሌታውያን አዜብ በይሁዳም በኩል በካሌብም አዜብ ላይ ዘመትን፣ ሴቄላቅንንም በእሳት አቃጠልናት አለው። ዳዊትም ወደ እነዚያ ሰራዊት ልትመራኝ ትወዳለህን? አለው። እርሱም እንዳትገለኝ ለጌታዬም እጅ አሳልፈህ እንዳትሰጠኝ በአምላክህ ማልልኝ፣ እኔም ወደዚያ ሰራዊት እመራሃለሁ አለው። ወደዚያም ባደረሰው ጊዜ እነሆ ከፍልስጤማውያንና ከይሁዳ ምድር ከወሰዱት ከብዙ ምርኮ ሁሉ የተነሣ በልተው ጠጥተው የበዓልም ቀን አድርገው በምድር ሁሉ ላይ ተበትነው አገኛቸው። ዳዊትም ሄዶ የአጥቢያ ኮከብ ከሚወጣበት ጀምሮ እስከ ማታ ድረስ ዳግመኛም በማግስቱ መታቸው። ከእነርሱም በግመል ተቀምጠው ከሸሹት 400 ጎልማሶች በቀር አንድም ያመለጠ የለም። ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው፣ ሁለቱንም ሚስቶቹን አዳነ። ከወንዶችና ከሴቶች ልጆቹ ከወሰዱት ምርኮ ሁሉ ታላቅም ሆነ ታናሽም ሆነ ምንም የተወላቸው የለም። ዳዊትም ሁሉን አስጣለ። ዳዊትም የበጉንና የላሙን መንጋ ሁሉ ወሰደ፣ ምርኮውንም በፊቱ ነዱ። ያንም ምርኮ የዳዊት ምርኮ አሉት።
ዳዊትን ይከተሉት ዘንድ ወዳልቻሉ በቦሰር ወንዝ ወዳስቀራቸው ወደ 200 ሰዎች መጣ። እነርሱም ዳዊትን ከእርሱ ጋር የነበሩትን ሕዝብ ሊቀበሉ ወጡ። ዳዊትም ወደ ሕዝቡ በቀረበ ጊዜ ደህንነቱን ጠየቁት። ከዳዊትም ጋር ከሄዱ ሰዎች ክፉዎቹና ዓመፀኞች ሁሉ እነዚህ ከእኛ ጋር አልመጡምና እየራሳቸው ሚስቶቻቸውንና ልጆቻቸውን ይዘው ይሄዱ እንጂ ካስጣልነው ምርኮ ምንም አንሰጣቸውም አሉ። ዳዊትም አለ፣ እግዚአብሔር አሳልፎ ከሰጠን በኋላ እንዲህ አታድርጉ። እርሱ ጠብቆናል፣ በእኛም ላይ የመጡትን ሰራዊት በእጃችን አሳልፎ ሰጥቶናል። ይህንንስ ነገር ማን ይሰማችኋል? እናንተ ከእነርሱ አትበልጡምና ወደ ጦርነት በሄዱት ድርሻ ልክ ጓዝ የጠበቁ ሰዎች ድርሻ እንዲሁ ነው። ከዚያም ቀን ጀምሮ እስከ ዛሬ ድረስ ይህ ለእስራኤል ሥርዓትና ሕግ ሆነ። ዳዊትም ወደ ሴቄላቅ በመጣ ጊዜ ለይሁዳ ሽማግሌዎችና ለወዳጆቹ እነሆ ከእግዚአብሔር ጠላቶች ምርኮ በረከትን ተቀበሉ ብሎ ከምርኮው ላከላቸው። በቤት ሶር ለነበሩ፣ በራማ አዜብም ለነበሩ፣ በጌትም ለነበሩ፣ በቄኔት ለነበሩ፣ በሳፌቅ ለነበሩ፣ በቴማት ለነበሩ፣ በቀርሜሎስ ለነበሩ፣ በይርህም ኤላውያንና በቄኔዛውያን ከተሞችም ለነበሩ፣ በኢያሬሞት በቤርሳቤህ ለነበሩ፣ በኖባማ ለነበሩ፣ በኬብሮን ለነበሩ፣ ዳዊትና ሰዎቹም በተመላለሱበት ስፍራ ለነበሩ ሰዎች ሁሉ ላከ። የሳኦልና የልጆቹ ሞት። ፍልስጤማውያንም ከእስራኤል ጋር ተዋጉ። የእስራኤልም ሰዎች ከፍልስጤማውያን ፊት ሸሹ። ተዋግተውም በጌላ ቡሄ ተራራ ላይ ወደቁ። ፍልስጤማውያንም ሳኦልንና ልጆቹን ተከትለው አገኟቸው። ፍልስጤማውያንም የሳኦልን ልጆች ዮናታንንና አሚናዳብን ሜልኬሳንም ገደሏቸው። ሰልፍም በሳኦል ላይ ጠነከረ። ቀስተኞችም አገኙት፣ ታፋውንም ወጉት። ሳኦልም ጋሻ ጃግሬውን እነዚህ ቁላፋን መጥተው እንዳይወጉኝና እንዳይሳለቁብኝ ሰይፍህን መዘህ ውጋኝ አለው። ጋሻ ጃግሬው ግን እጅግ ፈርቶ ነበርና እምቢ አለ። ሳኦልም ሰይፉን ወስዶ በላዩ ወደቀ። ጋሻ ጃግሬውም ሳኦል እንደሞተ ባየ ጊዜ እርሱ ደግሞ በሰይፉ ላይ ወደቀ፣ ከእርሱም ጋር ሞተ። በዚያም ቀን ሳኦል 3ቱም ልጆቹ ጋሻ ጃግሬውም በአንድ ቀን ላይ ሞቱ። በሸለቆውም ማዶና በዮርዳኖስ ማዶ የነበሩ እስራኤላውያን የእስራኤል ሰዎች እንደሸሹ ሳኦልና ልጆቹም እንደሞቱ ባዩ ጊዜ ከተሞቹን ለቀው ሸሹ። ፍልስጤማውያንም መጥተው ተቀመጡባቸው። በማግስቱም ፍልስጤማውያን የሞቱትን ለመግፈፍ በመጡ ጊዜ ሳኦልና 3ቱ ልጆቹ በጌላ ቡሄ ተራራ ላይ ወድቀው አገኟቸው። አገላብጠውም የጦር መሣሪያዎቻቸውን ገፈፉ። በዙሪያዎቻቸውም ላሉ ለጣዖታቱና ለሕዝቡ የምሥራች ይነግሩ ዘንድ ወደ ፍልስጤማውያን ሀገር ሁሉ ላኩ። የጦር መሣሪያውንም በአስታሮት መቅደስ ውስጥ አኖሩት። ሬሳውንም በቤት ሶም ቅጥር ላይ አንጠለጠሉት። ፍልስጤማውያንም በሳኦል ላይ ያደረጉትን የኢያቢስ ገለዓድ ሰዎች በሰሙ ጊዜ ጀግኖች ሰዎች ሁሉ ተነስተው ሌሊቱን ሁሉ ሄዱ። የሳኦልንም ሬሳ የልጁንም የዮናታንንም ሬሳ ከቤት ሶም ቅጥር ላይ አወረዱ። ወደ ኢያቤስም አመጧቸው፣ በዚያም አቃጠሏቸው። አጥንቶቻቸውንም ወሰዱ፣ በኢያቤስም ባለው የእርሻ ቦታ ቀበሯቸው። 7 ቀንም ጾሙ። ዳዊት የሳኦልንና የዮናታንን ሞት እንደሰማ። እንዲህም ሆነ፣ ሳኦል ከሞተ በኋላ ዳዊት አማሌቃውያንን ከመግደል ተመለሰ። ዳዊትም በሴቅላቅ 2 ቀን ተቀመጠ። በሦስተኛውም ቀን እነሆ ከሰፈር ከሳኦል ወገን አንድ ሰው ልብሱን ቀዶ በራሱም ላይ ትቢያ ነስንሶ መጣ። ወደ ዳዊትም በመጣ ጊዜ በምድር ላይ ወድቆ ሰገደለት። ዳዊትም ከወዴት መጣህ አለው። እርሱም ከእስራኤል ሰፈር አምልጬ መጣሁ አለው። ዳዊትም ነገሩ ምንድነው? እስኪ ንገረኝ አለው። እርሱም መልሶ ሕዝቡ ከሰልፉ ሸሽቷል፣ ከሕዝቡም ብዙ ወደቁ፣ ሞቱም፣ ሳኦልና ልጁ ዮናታንም ደግሞ ሞተዋል አለው። ዳዊትም ወሬውን ያመጣለትን ጎልማሳ ሳኦልና ልጁ ዮናታን እንደሞቱ እንዴት አወክ አለው። ወሬውን ያመጣለት ጎልማሳም አለ፣ በጌላ ቡሄ ተራራ ተዋግተው ወደቁ። እነሆም ሳኦል በጦሩ ላይ ተኝቶ ነበር። ሰረገሎችና ፈረሰኞችም ተከትለው ደረሱበት። ወደ ኋላውም ዞር አለና እኔን አይቶ ጠራኝ። እኔም እነሆኝ አልሁ። እርሱም አንተ ማነህ አለኝ። እኔም አማሌቃዊ ነኝ ብዬ መለስኩለት። እርሱም ክፉ ጨለማ ይዞኛልና ደግሞ እስካሁን ድረስ
ነፍሴ ገና ፈጽማ ሕያው ናትና በላዬ ቆመህ ግደለኝ አለኝ። እኔም ከወደቀ በኋላ አለመዳኑን አይቼ በላዩ ቆሜ ገደልሁት። በራሱም ላይ የነበረውን ዘውድ በክንዱም ላይ የነበረውን ቢታዋ ወሰድሁ። ወደዚህም ወደ ጌታ የመጣሁት። ዳዊትም ልብሱን ቀደደ፣ ከእርሱም ጋር የነበሩ ሰዎች ሁሉ ልብሳቸውን ቀደዱ፣ በጦር ወድቀዋልና። ለሳኦልና ለልጁ ለዮናታን ለይሁዳም ሕዝብ ለእስራኤልም ወገን እንባ እያፈሰሱ አለቀሱ፣ እስከ ማታም ድረስ ጾሙ። ዳዊትም ወሬውን ያመጣለትን ጎልማሳ አንተ ከወዴት ነህ አለው። እርሱም እኔ የመጻተኛው የአማሌቃዊው ልጅ ነኝ ብሎ መለሰለት። ዳዊትም ትገለው ዘንድ እግዚአብሔር በቀባው ላይ እጅህን ስትዘረጋ እንዴት አልፈራህም አለው። ዳዊትም ከብላቴኖቹ አንዱን ጠርቶ ሂድና ግደለው አለው። ገደለውም። ዳዊትም እግዚአብሔር የቀባውን እኔ ገድያለሁ ብሎ አፍህ በላይህ መስክሮአልና ደምህ በራስህ ላይ ይሁን አለው። ዳዊት ስለ ሳኦልና ስለ ልጁ ዮናታን ሞት የተቀኘው ቅኔ። ዳዊትም ስለ ሳኦልና ስለ ልጁ ዮናታን ይህንን የሐዘን ቅኔ ተቀኘ። የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በጻድቃን መጽሐፍ ተጽፏል። እስራኤል ሆይ ለሞቱትና ለተገደሉት ሐውልት ትከል። ኃያላን እንዴት ወደቁ! የፍልስጤማውያን ሴቶች ልጆች ደስ እንዳይላቸው፣ የቆላፋንም ሴቶች ልጆች እልል እንዳይሉ። በጌት ውስጥ አታውሩ፣ በአስቆሎናም አደባባይ የምሥራች አትበሉ። እናንተ የጌላቡሄ ተራሮች ሆይ ዝናብና ጠል አይውረድባችሁ፣ ቁርባንንም የሚያበቅል እርሻ አይሁንባችሁ። የኃያላን ጋሻ በዚያ ወድቋልና የሳኦልም ጋሻ ዘይት አልተቀባምና። ከሞቱት ደምና ከኃያላን ስብ የዮናታን ቀስት ባዶዋን አልተመለሰችም፣ የሳኦልም ሰይፍ ባዶዋን አልተመለሰችም። ሳኦልና ዮናታን የተወደዱና ያማሩ ነበሩ፣ በሕይወታቸውና በሞታቸው አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቶች ነበሩ። የእስራኤል ሴቶች ልጆች ሆይ ቀይ ሐርና ጥሩ ግምጃ ያለብሳችሁ ለነበረ፣ በወርቀ ዘቦም ያስጌጣችሁ ለነበረ ለሳኦል አልቅሱለት። ኃያላን በሰልፍ ውስጥ እንዴት ወደቁ! ዮናታን ሆይ ሌሎችም የተመቱት በኮረብቶችህ ላይ ወደቁ። ወንድሜ ዮናታን ሆይ እኔ ስለ አንተ እጨነቃለሁ። አንተ በእኔ ዘንድ እጅግ የተወደድህ ነበርህ። ከሴት ፍቅር ይልቅ ፍቅርህ ለእኔ ድንቅ ነበረ። ኃያላን እንዴት ወደቁ! የሰልፍም ዕቃዎች እንዴት ጠፉ!